ራሴ ያውና ቅዱስ አድርጌ መናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀርም። ፈለገው ቢሆን አንድ ቀንም ቢሆን ሰው ላይ ነው ቢሆን ተጋብዤም ቢል ትንሽ ተበውዞ ነው ብሎኑ ላልቶ መምጣቱ አይቀርም። ስለዚህ እሱን ወደ ማጠባበቂያ ጋራጅ መሄድ መቻል አለበት። አንድ ሰው ከቤተሰቡ ፕሮቴስታንት ቢኖር እና መናፍቅ ቢለው መሳደቡ ነው ወይ? አንድ ሰው ቤተሰቡ ውስጥ አንድ መናፍቅ ቢኖር ያን መናፍቅ ብሎ ቢናገረው ስድብ ነው ወይ? እማ ወንበርን ወንበር እንደማለት እኮ ነው። ወንበርን ወንበር ቢሉት ይሄ ስድብ እኮ አይደለም። ሌባ፣ ቀማኛ፣ አጭበርባሪ፣ ወንበዴ ብሎ የሰደበው ለት ይሄ ስድብ። መናፍቅማ መናፍቅ ነው። በቃ ሌላ ምን ልንለው እንችላለን ታዲያ? አንዳንዶቹ የለም ወንድሞቻችን ፕሮቴስታንቶች ጥሩ ነው ወንድሞቻችን ናቸው፣ ግን ወንድምነታቸውን ለይተን መናገር አለብን። መናፍቅነታቸውን ሊሸፍነው አይገባም። በቃ መናፍቅ ነው ምን እናርገው? ምንም እኮ አማራጭ እኮ ስለሌለን ሌላ ስም እኮ ቢገኝ ጥሩ ነበር፣ ግን መናፍቅ ናቸው። እነሱ ሲሆኑት ያላፈሩትን እኛ ስንጠራቸው ልናፈር አንችልም። ራሳቸው መናፍቅ ሲሆኑ አላፈሩም። ስለዚህ መናፍቅ ስንላቸው ምን ማድረግ ይቻላል? ሌላ ስም ልንሰጣቸው አንችልም። መናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀርም። ፈለገው ቢሆን አንድ ቀንም ቢሆን ሰው ላይ ነው ቢሆን ተጋብዤም ቢል ትንሽ ተበውዞ ነው ብሎኑ ላልቶ መምጣቱ አይቀርም። ስለዚህ እሱን ወደ ማጠባበቂያ ጋራጅ መሄድ መቻል አለበት። አራት ነገሮቻቸውን እወድላቸዋለሁ ወይም ከነዚህ አራት ነገሮቻቸው ጋር መስራት ፈልጋለሁ። የሚያሰራኝ እሱ ነው። አንድ ለኢትዮጵያ ያላቸው ጥልቅ ፍቅር፣ ይሄ ከመጀመሪያው ቀን ጀምሮ እስካሁን ድረስ ባለማቋረጥ ሁሌ የማየው የተረዳሁት ነገር ነው። አንዳንዴ ቁጭ ብለን ስንነጋገር ኢትዮጵያ የሚለውን ቃል ሲያወጡ እንባቸው ሲመጣ አየዋለሁ። የምርህ ነው? አዎ፣ ፊት ለፊት እንዲህ እንዳንተና እኔ ስናወራ መናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀርም። ፈለገው ቢሆን አንድ ቀንም ቢሆን ሰው ላይ ነው ቢሆን ተጋብዤም ቢል ትንሽ ተበውዞ ነው ብሎኑ ላልቶ መምጣቱ አይቀርም። ስለዚህ እሱን ወደ ማጠባበቂያ ጋራጅ መሄድ መቻል አለበት። አንዳንዴ እንዲያውም እኛ እዚች ሀገር መፈጠር አልነበረብንም። እኛ እቺ ሀገር ከኛ የተሻለ ነበረ ሊኖራት የሚገባው ሲሉ እንባስ ያቀራቸው ያለው ይሄ ዝም ብሎ አይመጣም። ምክንያቱም እኔ እንደዛ አይነት ለመሆን እንዳልቻልኩ አውቀዋለሁ። በአገሬን በተመለከተ ስለ ሀገራቸው ጥልቅ ፍቅር እንዳላቸው አውቃለሁ። መናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀርም። ፈለገው ቢሆን አንድ ቀንም ቢሆን ሰው ላይ ነው ቢሆን ተጋብዤም ቢል ትንሽ ተበውዞ ነው ብሎኑ ላልቶ መምጣቱ አይቀርም። ስለዚህ እሱን ወደ ማጠባበቂያ ጋራጅ መሄድ መቻል አለበት። መናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀርም። ፈለገው ቢሆን አንድ ቀንም ቢሆን ሰው ላይ ነው ቢሆን ተጋብዤም ቢል ትንሽ ተበውዞ ነው ብሎኑ ላልቶ መምጣቱ አይቀርም። ስለዚህ እሱን ወደ ማጠባበቂያ ጋራጅ መሄድ መቻል አለበት። አራት ነገሮቻቸውን እወድላቸዋለሁ ወይም ከነዚህ አራት ነገሮቻቸው ጋር መስራት ፈልጋለሁ። የሚያሰራኝ እሱ ነው። አንድ ለኢትዮጵያ ያላቸው ጥልቅ ፍቅር፣ ይሄ ከመጀመሪያው ቀን ጀምሮ እስካሁን ድረስ ባለማቋረጥ ሁሌ የማየው የተረዳሁት ነገር ነው። አንዳንዴ ቁጭ ብለን ስንነጋገር ኢትዮጵያ የሚለውን ቃል ሲያወጡ እንባቸው ሲመጣ አየዋለሁ። የምርህ ነው? አዎ፣ ፊት ለፊት እንዲህ እንዳንተና እኔ ስናወራ መናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀርም። ፈለገው ቢሆን አንድ ቀንም ቢሆን ሰው ላይ ነው ቢሆን ተጋብዤም ቢል ትንሽ ተበውዞ ነው ብሎኑ ላልቶ መምጣቱ አይቀርም። ስለዚህ እሱን ወደ ማጠባበቂያ ጋራጅ መሄድ መቻል አለበት። አንዳንዴ እንዲያውም እኛ እዚች ሀገር መፈጠር አልነበረብንም። እኛ እቺ ሀገር ከኛ የተሻለ ነበረ ሊኖራት የሚገባው ሲሉ እንባስ ያቀራቸው ያለው ይሄ ዝም ብሎ አይመጣም። ምክንያቱም እኔ እንደዛ አይነት ለመሆን እንዳልቻልኩ አውቀዋለሁ። በአገሬን በተመለከተ ስለ ሀገራቸው ጥልቅ ፍቅር እንዳላቸው አውቃለሁ። መናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀርም። ፈለገው ቢሆን አንድ ቀንም ቢሆን ሰው ላይ ነው ቢሆን ተጋብዤም ቢል ትንሽ ተበውዞ ነው ብሎኑ ላልቶ መምጣቱ አይቀርም። ስለዚህ እሱን ወደ ማጠባበቂያ ጋራጅ መሄድ መቻል አለበት። ራሴ ያውና ቅዱስ አድርጌ
አንድ ሰው ከቤተሰቡ ፕሮቴስታንት ቢኖር እና መናፍቅ ቢለው መሳደቡ ነው ወይ? አንድ ሰው ቤተሰቡ ውስጥ አንድ መናፍቅ ቢኖር ያን መናፍቅ ብሎ ቢናገረው ስድብ ነው ወይ? እማ ወንበርን ወንበር እንደማለት እኮ ነው። ወንበርን ወንበር ቢሉት ይሄ ስድብ እኮ አይደለም። ሌባ፣ ቀማኛ፣ አጭበርባሪ፣ ወንበዴ ብሎ የሰደበው ለት ይሄ ስድብ። መናፍቅማ መናፍቅ ነው። በቃ ሌላ ምን ልንለው እንችላለን ታዲያ? አንዳንዶቹ የለም ወንድሞቻችን ፕሮቴስታንቶች ጥሩ ነው፣ ወንድሞቻችን ናቸው። ግን ወንድምነታቸውን ለይተን መናገር አለብን። መናፍቅነታቸውን ሊሸፍነው አይገባም። በቃ መናፍቅ ነው፣ ምን እናርገው? ምንም እኮ አማራጭ እኮ ስለሌለን ሌላ ስም እኮ ቢገኝ ጥሩ ነበር። ግን መናፍቅ ናቸው። እነሱ ሲሆኑት ያላፈሩትን እኛ ስንጠራቸው ልናፈር አንችልም። ራሳቸው መናፍቅ ሲሆኑ አላፈሩም። ስለዚህ መናፍቅ ስንላቸው ምን ማድረግ ይቻላል? ሌላ ስም ልንሰጣቸው አንችልም። መናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀርም። ፈለገው ቢሆን አንድ ቀንም ቢሆን ሰው ላይ ነው ቢሆን ተጋብዤም ቢል ትንሽ ተበውዞ ነው ብሎኑ ላልቶ መምጣቱ አይቀርም። ስለዚህ እሱን ወደ ማጠባበቂያ ጋራጅ መሄድ መቻል አለበት። አራት ነገሮቻቸውን እወድላቸዋለሁ ወይም ከነዚህ አራት ነገሮቻቸው ጋር መስራት ፈልጋለሁ። የሚያሰራኝ እሱ ነው። አንድ ለኢትዮጵያ ያላቸው ጥልቅ ፍቅር፣ ይሄ ከመጀመሪያው ቀን ጀምሮ እስካሁን ድረስ ባለማቋረጥ ሁሌ የማየው የተረዳሁት ነገር ነው። አንዳንዴ ቁጭ ብለን ስንነጋገር ኢትዮጵያ የሚለውን ቃል ሲያወጡ እንባቸው ሲመጣ አየዋለሁ። የምርህ ነው። አዎ ፊት ለፊት እንዲህ እንዳንተና ስናወራ መናፍቃን ጋር የሄደ ሰው ትንሽ ሳይበረዝ አይቀርም። ፈለገው ቢሆን አንድ ቀንም ቢሆን ሰው ላይ ነው ቢሆን ተጋብዤም ቢል ትንሽ ተበውዞ ነው ብሎኑ ላልቶ መምጣቱ አይቀርም። ስለዚህ እሱን ወደ ማጠባበቂያ ጋራጅ መሄድ መቻል አለበት። አንዳንዴ እንዲያውም እኛ እዚች ሀገር መፈጠር አልነበረብንም። እኛ እቺ ሀገር ከኛ የተሻለ ነበረ ሊኖራት የሚገባው ሲሉ እምባስ ያቀራቸው ያለው ይሄ ዝም ብሎ አይመጣም። ምክንያቱም እኔ እንደዛ አይነት ለመሆን እንዳልቻልኩ አውቀዋለሁ። በአገሬን በተመለከተ ስለ ሀገራቸው ጥልቅ ፍቅር እንዳላቸው አውቃለሁ። ጤና ይስጥልኝ፣ እንደምን ቆያችሁ? እንግዲህ የዛሬውን ፕሮግራም በጸሎት እንደተለመደው እንጀምራለን። ሼር እያደረጋችሁ አሁን የምነጋገረው በጣም ወሳኝ ስለሆነ ነው እና ሼር አድርጉ ለብዙ ሰው። መስማት ያለባቸው ሰዎች ስላሉ ሼር እንድታደርጉ ጠይቃለሁ። አሁን ወደ ጸሎቱ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ሀገራችን ኢትዮጵያን አስባት፣ ከአረማን አገዛዝ ነጻ አውጣት። ሀገራችን ኢትዮጵያ አስተዋይ ልቦና ፈሪሃ እግዚአብሔር ያደረበት መሪ ስጥልን። ክርስቲያኖች እንዳይገፉ ፍርድ እንዳይጓደልባቸው አንጠብቅ። ታሰሩት መፈታትን፣ ለታመሙት ፈውስን ስጥልን። ህዝቡን ከስደት ህዝቡን ከጥፋት ጠብቅልን። ቤተክርስቲያናቱን ካህናቱን ገዳሙን ጠብቅልን። እንደኛ በደለኛ ክፋት ሳይሆን ስለ ቅዱሳኑ ስለ ወዳጆች ብለህ ስለ ሰማዕታቱ ብለህ አስራት አድርገህ ስለሰጣ ስለ እናት ስለ ቅድስት ድንግል ማርያም ብለህ ስለ ወዳጅ ስለ ጻድቁ ስለ ተክለ ሃይማኖት ብለህ ስለ አባታችን ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ብለህ አቤቱ ለሀገር ኢትዮጵያ በምሕረት አንተ ጎብኝልን። እኛ በድለናልና ልቦናውን ስጠን፣ ፍቅሩን፣ ጽናቱን፣ አንድነቱን ስጠን። ከአርማን ጋር በርኩስ አንድ ከሙላድነን በጨለማ መንገድ ሄደናና የብርሃንን መንገድ አሳየን። አቤቱ ቸር ሰው ወዳጅና እንደ ቸርነት ይቅር በለን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ አሁን የዛሬውን አርስቱ ላይ የምንወያየው እንደሚታወቀው ሁላችንም እንደምናውቀው አብይ ስልጣን ላይ ከወጣበት ጀምሮ
ወይም ኮሎኔል አብይ ልበለው ስልጣን ላይ ከወጣበት ጀምሮ በቤተ ክርስቲያናችን በአስተማሪነት ብዙ መጽሐፍትን በመጻፍ የምናውቀው ወንድማችን ዲያቆን ዳንኤል ከጎኑ አልተለየም። አብሮት ነበር ዘይዴ ነበር። በወቅቱ ብዙ ህዝብ እኛም ወይም እኔም ይሄ አብይ የሚባለው መንግስት በኢትዮጵያ ውስጥ በቤተ ክርስቲያኗ ህግና በራሴ በሃይማኖት ህግ መሰረት ተቀባይነት የለውም ብቻ ሳይሆን በሚሰራውም ስራ ትክክል አይደለም ብለን በምንቃወምበት ሰዓት ብዙ ሰው የዛኔ ተቀብሎ ነበር። የዛኔ አካባቢ እንግዲህ እነዚህ ሰዎች ወይም ዲያቆን ዳንኤል በአካባቢው በመኖራቸው ለብዙ ሰዎች ጥሩ ምልከታ ሆነው ታይቷልና ይሄ ቀላል አይደለም፣ ቀላል ተጽዕኖ አይደለም የሚፈጥረው። ከዚህ በኋላ ግን ያ ነገር መቀጠል የለበትም። ስለዚህ ግልጹን አውጥተን መነጋገር አለብን። ከቤተ ክርስቲያናችን ህግ አንጻር ቤተ ክርስቲያናችን ህግ ምን ይላል የሚለውን በዛ ነው የምንነጋገረው። ስለዚህ አርስቱ ዲያቆን ዳንኤልና መሰሎቹ በአብይ ዙሪያ ያሉ ሰዎች ከመጽሐፍ ቅዱስ ማቴዎስ ምዕራፍ 24 ላይ አንድ ባሪያ ለሁለት ጌቶች መገዛት አይችልም ከሚለው አርስት ነው የምንነሳው። ስለዚህ የምነሳው ከምንድን ነው? አሁን እየደረሰ ያለው በጣም አሳዛኝ ነገር በተለይ በቤተ ክርስቲያን ላይ የሚታየው ድክመት አስቀድሞ በመጽሐፍ ቅዱስ የተነገረ ነው። አስቀድሞ በመጽሐፍት የተነገሩ ናቸው። ለምሳሌ በመጽሐፈ ራዕይ ባሮክ ላይ ምዕራፍ 5 ቁጥር 7 ላይ በዛ ወራት ስራቸውን ቸል የሚሉ መምህራን ይነሳሉ፣ ሁሉን ወደ ክፉ ስራቸው ወደ እነሱ ይመልሳሉ። እነሱ ራሳቸውን አያድኑም፣ እነሱ ራሳቸውን አያድኑም ብሎ ተናግሯል። ስለዚህ አሁን እየሆነ ያለው እነዚህ መምህራን የሚባሉት በቤተ ክርስቲያን ላይ በሚደርሰው በደል፣ በሀገር ላይ በሚደርሰው በደል እንደነ ኤልያስ ላይ በግለሰብ ደረጃ እንኳን ሰው ርስቱን ሲቀማ፣ ከቤት ሲፈናቀል፣ ልጆቹ ሜዳ ሲጥል ወጥተው ይናገራሉ ወይ? እንደነ ኤልያስ ሰው እውነት የእግዚአብሔር ሰዎች ናቸው ወይ? ብዙ በዛ በአካብ ናቡቴን መሬት ፈልጎ ባፈናቀለው ጊዜ ማፈናቀል ብቻ ሳይሆን በሐሰት ወንጀሎ ባስገደለው ጊዜ ብዙዎች መምህራን ነባዮች፣ ሽማግሌዎች ባጠገቡ ዙሪያው ነበሩ፣ ግን ምንም አላሉ። ለዛውም ለአካብ ነው የመሰከሩት። እነዛ ምናምንቴዎች የተባሉ ሽማግሌዎች ለአካብ ነው የመሰከሩት። ናቡቴ አካብን ሰድቧል ብለው ተናገሩ። ስለዚህ የዛሬዎቹ ምናምንቴ የተባሉ ሰዎች ለናቡቴ ከመቆም ይልቅ ለአካብ እየቆሙ ነው። እውነታው ይሄ ነው የሚያሳየው። የእግዚአብሔር ሰው የመሆን ምልክቱ ለድሃ መቆም ነው። የእግዚአብሔር ሰው ምልክቱ ከድሆች ጋር፣ ከተቸገሩ ጋር፣ ከተገፉት ጋር መቆም ነው። ስለዚህ የዛሬ ዓመቱ ሙሴ የተባለው የዛሬው ግን ገፊ ሆኗል። ሰዎችን የሚያፈናቅል ሆኗል። በሚሊዮኖችን የሚያስርብ ሆኗል። የብዙዎችን ደም የሚያፈስ ሆኗል። አሁንም እያሰረ ያለ እንደሆነ የሚታወቅ ነው። ስለዚህ በዚህ ሁኔታ የቤተ ክርስቲያን አገልጋዮች
ከአካብ ጋር መቆም የለባቸው። ሊቆሙ የሚገቡት ከናቡቴ ጋር። የእግዚአብሔር ሰው የመሆን ምልክቱ ይሄ ነው። ኤልያስ የእግዚአብሔር ሰው ስለሆነ ከተገፋው ከናቡቴ ጋር ነው የቆመው እንጂ ከአካብ ጋር አልቆመም። ለጋም አካብን ተቃወመው። መቃወም ብቻ አይደለም ተዋጋውም። ከሰማይ እሳት እያዘነበ ወታደሮቹን እየበላ ተዋጋው። አካብን ብቻ አይደለም ምድሩ ሰማዩ ሁሉ ዝናብ እንዳያዘም ነው የዘጋበት። ይሄ ነው እውነታው። ስለዚህ የአንድ ሰው ግፍ አንድ ሰው በግፍ ደሙ ፈሰሰ ብሎ ኤልያስ ይሄን ያክል ድረስ አድርጓል። የእግዚአብሔር ሰው መሆን ለሕግ መታዘዝ ይሄ ነው። ቀናተኝነት፣ ባልንጀራ እንደራስ አድርገህ ውደድ የሚለው ሕግ ይሄ ነው የሚያሳይ። ከሕግ ሁሉ በላይ ደግሞ ሕግ የሆነው እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደደው የሚለው ሕግ ከቤተ ክርስቲያን ጋር በስራ የሚገናኝ ነው። ከእግዚአብሔር ቤተ መቅደስ ጋር የሚገናኝ ነው። 28 ቤተ መቅደስ እየተቃጠለ ቤተ ክርስቲያን እየፈረሰ እንዴት ነው ከአካብ ጋር መቆሞ ስለ አካብ መመስከር የሚቻለው? ለዚህ ነው አምላካችን ጌታችን ኢየሱስ ክርስቶስ አንድ ባሪያ ለሁለት ጌቶች መገዛት አይችልም ይልና አንድ ባሪያ ለሁለት ጌቶች መገዛት አይችልም፣ አለዚያ ግን አንዱን ያሳዝነዋል ሌላውንም ደስ ያሰኘዋል ይላል። አንዱን ያሳዝነዋል ሌላውን ደስ ያሰኘዋል። ስለዚህ አሁን ከማን ጋር ማንን ነው ለማስደሰት እየቆሙ ያሉት? እግዚአብሔርን ለማስደሰት ነው ወይስ የምድር የሆኑ ነገስታቶችን አብይን ለማስደሰት ነው? እነ ዲያቆን ዳንኤል አይነትና መሰሎቹ የሚያደርጉት ስራ ማንን ለማስደሰት ነው? ሁለቱ አንድ ላይ የሚሄዱ አይደለም። እግዚአብሔርና የእግዚአብሔር ሕግና አብይ አንድ ላይ የሚሄዱ አይደለም። አንዱ ላይ ሁለቱን ማስኬድ አይቻልም። አንዱን ማስደሰት አንዱን ማሳዘን ወይ አንዱን ማሳዘን አንዱን ማስደሰት ይሆናል። እየሆነ ያለው ይሄ ነው። የቤተ ክርስቲያናችን ሕግ ምን ይላል? ፍትሐ ነገሥት። ስለ ፍትሐ ነገሥት ላውራ ትንሽ። ፍትሐ ነገሥት የቤተ ክርስቲያናችን ሕግ ነው። የቤተ ክርስቲያናችን የምትመራበት ሕግ ነው። በኢትዮጵያ ውስጥ በ12ኛው ክፍለ ዘመን በአፄ ዘርዓ ያዕቆብ አማካኝነት ተተርጉሞ ለኢትዮጵያ ውስጥ በተለይ ተጠርዞ ለቤተ ክርስቲያናችን ወይም ለሀገራችን ሕግ ሆኖ እንድንጠቀምበት ፍትህ መንፈሳዊ፣ ፍትህ ስጋዊ ተብሎ የተቀመጠ። ስለዚህ በዚህ በፍትህ መንፈሳዊ ሕግ ስለ ኤጲስቆጶስ በሚናገርበት ቁጥር 199 እንዲህ ይላል። የተሰጠ ሕግ አለ። ቤተክርስቲያን ያለ ሕግ አይደለም የምትመራው። ይህ ፍትሐ ነገሥት ቅድም እንዳልኳችሁ ፍትሐ ነገሥት የቤተክርስቲያናችን ሕግ ሆኖ እስካሁን ያገለግላል። የቤተክርስቲያናችን አሰራር የሚወሰነው የሚወጣው ከፍትሐ ነገሥት ነው። የቤተክርስቲያናችን የኤጲስቆጶሳት ጳጳሳት ስርዓት የሚታዘዘው ካህን ምን ማድረግ አለበት፣ ኤጲስቆጶስ ምን ማድረግ አለበት፣ ጳጳስ ምን ማድረግ አለበት፣ ምዕመናን ምን ማድረግ አለባቸው፣ በየት በር መግባት አለባቸው፣ በየት በር መውጣት አለባቸው፣ የቤተ ክርስቲያን አሰራር ምን መምሰል አለበት፣ ስርዓተ ቁርባን ስርዓቱ የቤተ ክርስቲያን ምን መሆን አለበት፣ ይሄ ሁሉ የቤተ ክርስቲያን ሕግ የሚወጣው ከፍትሐ ነገሥት ነው። ከዚህ በፊት ስለ ፍትሐ ነገሥት በተነጋገርንበት ጊዜ በተቀነባበረ መንገድ ፍትሐ ነገሥት ከቤተ ክርስቲያን ስርዓቱ ውስጥ በአማካይ እንዲወጣ ተደረገ። የፍትሐ ነገሥት ፍርድ ቤቶች ነበሩ፣ አሁን የሉ። የፍትህ መንፈሳዊ አሰራር ግራ በሚያጋባ ሁኔታ
ለቤተ ክርስቲያን መፍትሄ እንዳይሰጥ በሚል ፍትሐ ብሔር ከተተካ በኋላ ፍትሐ ነገሥት ግን ለሲኖዶስ በተወሰነ ደረጃ ይጠቀምበታል፣ ግን ለሚፈልገው ጉዳዮች ይጠቀምበታል እንጂ ሙሉን የቤተ ክርስቲያን የፍትሐ ነገሥቱን በተግባር ማዋል ግን አልተቻለም። ለምሳሌ ቤተ ክርስቲያን ውስጥ በሚነሱ ማንኛውም ግጭቶች አማካኝነት የሚነሱ ችግሮችን በፍትሐ ነገሥት መዳኘት አልተቻለም። ከዛ ይልቅ በፍትሐ ብሔር ውስጥ እየሄዱ ነው ክርክሮቹ እየሄዱ ያሉት። ለዚህ ነው ብዙ ጊዜ ደጋግሜ እንደተናገርኩት ፍትሐ ነገሥት ፍርድ ቤት ያስፈልገናል፣ ፍትሐ ነገሥት ዳኞች ያስፈልገናል። ያ ከሆነ የቤተ ክርስቲያን ችግር በሙሉ ሊፈታ ይችላል። ስለዚህ በፍትሐ ነገሥት አንቀጽ 199 ኤጲስቆጶስ ራሱ ከክርስቶስ አገልጋዮች፣ አሁን ስለ ኤጲስቆጶስ ነው የሚናገር፣ ከክርስቶስ አገልጋዮች አውጥቶ ለንጉሥ ከሚሰሩ ሰዎች ጋር በማናቸውም ስፍራ መሾም አይገባውም ይላል። በዚህ ጸንቶ ቢኖር ከሹመቱ ይሻር። ጌታችን አንድ ባሪያ ለሁለት ጌታ መገዛት አይቻልም፣ አለዚያ ግን አንዱን ያሳዝነዋል ሌላውንም ደስ ያሰኘዋል ይላል። ስለዚህ ይሄ አሁን የሚናገረው ለኤጲስቆጶሳትም ቢሆን ለጠቅላላ ለቤተ ክርስቲያን አገልጋዮች ሁሉ የሚሰራ ከንጉሥ ጋር በማንኛውም ሹመት ውስጥ ተሹሞ መስራት አይችልም የቤተ ክርስቲያን አገልጋይ የሆነ ኤጲስቆጶስ። እቀጥላለሁ፣ ወደዛ ወርድበታል። በዚህ በፍትሐ ነገሥት በጣም ከሚገርመውና ነገር ፍትሐ ነገሥት ይጻፍ እንጂ በሙሉ በእያንዳንዱ ሕግጋት ውስጥ የቤተ ክርስቲያናትን የመጽሐፍ ቅዱስን ቃል ይጠቅሳል። የመጽሐፍ ቅዱስን መሰረት አድርጎ የወጣ ሕግ ነው። ሕግ ደግሞ ምዕመናን የምንኖረው ነው። አሁን ሃይማኖት እና ምግባር ማለት ምንድነው? ሕግ መፈጸም ነው። ስለዚህ ለሕግ የማይታዘዝ ለእግዚአብሔር ይታዘዛል ማለት አይደለም። አዳምና ሔዋንን ከገነት ያስወጣቸው ምንድነው? እግዚአብሔርን አላምንም ብለው አይደለም፣ ሕግ ስላፈረሱ፣ አትብላ የተባለውን ስለበሉ። ሕግ በጣም ወሳኝ ናት። ስለዚህም ሕግን እያፈረሱ በቤተ ክርስቲያን ሊኖሩ ይችላሉ፣ ግን በእግዚአብሔር እውነት ውስጥ ይኖራሉ ማለት አይደለም። ሐዋርያው ዮሐንስ እንደተናገረው ከኛ ወጡ አስቀድሞም ከኛ ጋር አልነበሩም ማለት። ዛሬ በምግባር ከኛ ጋር ያልነበሩ በኋላ በእውነታ መውጣታቸው የማይቀር ነው። ከቤተ ክርስቲያን ተለይቶ መውጣታቸው የማይቀር ራሱ መንፈስ ቅዱስ ከራሳቸው ከነሱ ሲርቅ፣ የእግዚአብሔር እውነት ከነሱ ሲርቅ፣ ከዛ በኋላ የሚያስተምሩት ሁሉ የሰውን ሐሳብ የሚቀይር የሰውን እምነት ሃይማኖት የሚቀይር አይሆንም። ብዙ ጊዜ የእግዚአብሔር ቃል እንማር፣ የእግዚአብሔር ቃል ተማሩ፣ የእግዚአብሔር ቃል ሲባል ሰው የሚመስለው እንደማንኛውም ንግግር ይመስለዋል። እንደማንኛውም ንግግር ከሆነ የእግዚአብሔር ቃል አይባልም። መለወጥ የማይችል ከሆነ፣ የደነደነውን ልብ መስበር የማይችል ከሆነ፣ ሰዎች የማይቀየሩ ከሆነ የእግዚአብሔር ቃል ሊናገሩ ይችላል አይባልም። ምክንያቱም የእግዚአብሔር ቃል ማለት ዓለምን የፈጠረ፣ የእግዚአብሔር ቃል ማለት ሰው የሆነ ነው። ብዙ ጊዜ የማንረዳው እሱ ነው። በነፍስ ባህሪያችን የዛ ቃል አለ በውስጣችን። ነፍስ ልባዊት፣ ሕያዊት፣ ንባቢት ናት። በነባቢነቷ የእግዚአብሔርን ቃል ማውጣት ትችላለች። የተቀደሰች ነፍስ፣ እውነት የምትናገር ነፍስ፣ ወገናዊ የሆነች ነፍስ። ወገናዊ ማለት ፍቅር ያላት ባልንጀራ እንደራስ አድርገህ ውደድ ብላ የምታምን ነፍስ፣ እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደደው የሚለውን ሕግ የምትቀበል ነፍስ የእግዚአብሔርን ቃል ማውጣት ትችላለች። ታወጣና በሰው ልጅ የሰውን የደነደነው ልቦና ሰብራ መግባት ትችላለች። ያ ነው ልዩነቱ። ምዕመናን በዝተዋል፣ አስተማሪዎች በዝተዋል። በዚህም እንደተናገረው በመጽሐፈ ባሮክም እንደተነገረው በዛን ዘመን መምህራን ይሰማሉ፣ አስተማሪዎች አሉ ሞልተዋል፣ ግን ሰው መቀየር አልቻሉም። ለምን?
ይናገራሉ እንጂ የእግዚአብሔር ቃል በውስጣቸው የለም። እውነት የለችም። አያችሁ፣ እውነት እኔ ነኝ ያለ እግዚአብሔር። እውነት እኔ ነኝ። ይቺ የነፍስ ባህሪ ማለት እውነተኛ መሆንን ይጠበቅባታል። የነፍስ ባህሪያችን ፍቅር በውስጧ ይጠበቅባታል። ወገናዊ የምንሆነው እኮ ከፍቅር የተነሳ እኮ ወንድሞቻችን አይገደሉ፣ ድሃ አይፈናቀል የምንለው እኮ የቤተ ክርስቲያናችን ሕግ እኮ ነው። የእግዚአብሔር ሕግ እኮ ነው። የነፍስ ፍላጎት እኮ ነው። አፍቅር ቢጸከ ከመ ነፍስከ ባልንጀራህን እንደ ራስህ አድርገህ ውደድ ከሚለው ሕግ የወጣ እኮ ሌላ እኮ አይደለም እኮ። ቤተ ክርስቲያናችን አይቃጠል፣ ቤተ ክርስቲያናችን ለምን ይፈርሳል ብለን ስንልክ እኮ አፍቅር እግዚአብሔርን በፍጹም ልብ በፍጹም ውደደው የሚለው ሕግ እኮ ከሕጎች ሁሉ ሕግ የበላይ የሆነው ሕግ፣ ከማንም ጋር ልናስተካክለው የማንችለው ሕግ፣ በስራ የሚተረጎም ሕግ። እግዚአብሔርን ውደደው ማለት እግዚአብሔርን አልወደውም ማይል የለም ማንም። እግዚአብሔርን እወዳለሁ ይላል ሁሉ፣ ግን በስራ የሚተረጎም በስራ የሚታይ መሆን አለበት። የቤተ ክርስቲያን መቅደስ ሲፈርስ ለምን ይፈርሳል? እነ ዳዊት እኮ እንደዚህ ነው የሆኑት እኮ። ዳዊት እኮ በሌላው እኮ ደካማ ጎን ነበረው እኮ አይደል እንዴ? ዳዊት በሌላ በደካማ ጎኑ እኮ ተሸንፏል። ግን እግዚአብሔር እንደ ልቤ ያለው ዳዊትን ለእግዚአብሔር ስም ቀናተኛ ስለነበረ ነው። ዳዊትን ለንጉስነት ያጨው ለእግዚአብሔር ስም ቀናተኛ መሆኑ ነው። ከምንም በላይ ያቺ ኃጢአትን የምትቀርፍ ናት። ብዙዎቻችሁ አይሰው እንዲህ በደል ሰርቻለሁ፣ እንዲህ ደካማ ነኝ፣ እንደዚህ ድካማ ነኝ ብላችሁ አትሰሙ። ያቺ አፍቅር እግዚአብሔርን በፍጹም ልብ በፍጹም ሐሳብ ውደዷት የሚለው ሕግ ካለች በልባችሁ ያ ኃጢአት ሁሉ ይቀርፋል። ምክንያቱም ፍቅር ኃጢአትን ትቀርፋል። ባልንጀራ እንደ ራስ አድርገህ ውደድ የሚለው በልባችሁ ካለ ኃጢአት ትቀርፋለች። ሰው እኮ ንስሐ ገባው የሚለው ዝም ብሎ አይደለም። ንስሐ ገባው ማለት ማለት ሕግ መፈጸም አለበት። ባልንጀራ እንደ ራስ የማትወድ ከሆነ ሰው ሲበደል ሲገፈ የማትወድ ከሆነ ምኑ ንስሐ ገባው? ከድሃ ጋር የማትቆም ከተቸገረ ለዛውም ከአክዓብ ጋር የምትቆም ከሆነ ከእግዚአብሔር ጋር አይደለም፣ ከእውነት ጋር አይደለም። ከእግዚአብሔር ጋር መሆን ማለት ከእውነት ጋር መሆን ማለት ነው። ከሐሰተኞች ጋር መቆም አይደለም። ስለዚህ ፍትሐ ነገሥት የሚለን አትችልም፣ በሕግም አትችልም። በቤተ ክርስቲያናችን ሕግ ይሄን አምጥተው ሲያስቀምጡ ስለሚያውቁ ነው አባቶቻችን። ቤተ ክርስቲያኗ በዚህ መንገድ መተዳደር አለባት ብለው ስለሚያስቡ ነው። ለዛውም እኮ ይሄ የወጣው ለነገስታት ሕግ ናቸው። በቤተ ክርስቲያን ንጉስ ተብለው ለወጡ ነገስታቶች እኮ የወጣ ሕግ እኮ ነው። እነሱን እንኳን ለማገልገል አይቻልም፣ መሆን የለበትም። የቤተ ክርስቲያን አገልጋይ ነው ኤጲስቆጶስ ሆነ እዛም ሄደ ማገልገል አትችልም። ለዛውም ለአሕዛብ፣ ለዛውም በእግዚአብሔር ቃል በዚሁ በፍትሐ ነገሥት ላይ በላያችሁ ላይ አልያም ነገስታትን አትሹሙ ይላል። አልያም ነገስታትን ነው ደግፈው የቆሙት። አልያም ነገስታትን ነው በላያችን ላይ ሊሾሙልን የሚፈልጉት። ይሄ እግዚአብሔር ሕግ ነው። አባቶቻችን ያወጡት ሕግ ነው። ስለዚህ ከቤተ ክርስቲያን ይለይ ነው የሚለው። ይሻር፣ ለዛውም ከስልጣኑ ይሻር ነው የሚለው። ከዛ ወረድ ብሎ 200 ላይ ፍትሐ ነገሥት ስለ ኤጲስቆጶስ የሚናገረው ቁጥር 200 ላይ ኤጲስቆጶስ ወይም ቤተ ክርስቲያንን ከሚያገለግሉ አንዱ፣ እዚህ ደግሞ በደንብ ያብራራዋል። ኤጲስቆጶስ ወይም ይላል ቤተ ክርስቲያንን ከሚያገለግሉ አንዱ የሾመው በቃሉ በደብዳቤ ሳያዘው ወደ ንጉሥ የሚሄድ ቢኖር ከሹመቱ ማዕረግ ከምዕመናንም ከመገናኘት ይለይ ይላል።
ከምዕመናን ከመገናኘት ይለይ ይላል። ስልጣን ካለው ክብሩ ሁሉ ይለይ ይላል። ከስልጣንም ካለው ከሁሉም ነገር ይሻር፣ ከምዕመናንም አይገናኝ። ምንድነው? ኤጲስቆጶስ ወይም የቤተ ክርስቲያን ከሚያገለግሉ አንዱ የሾመው በቃሉ በደብዳቤ ሳያዘው፣ ለምሳሌ ኤጲስቆጶስ ምን ይሾማሉ? ዲያቆን ይሾማሉ። ኤጲስቆጶስ ካህን ይሾማሉ። እነሱ የሾሙት ዲያቆን እንዲሆን የሾሙት ሰው፣ ጳጳስ እንዲሆን ካህን እንዲሆን የሾሙት ሰው ያለ እነሱ ደብዳቤ ትእዛዝ፣ ያለ ቤተ ክህነት፣ ያለ ጳጳስ ወይ ባለ ቤተ ክህነት አሰራር በራሱ ፍቃድ ሄዶ ለንጉስ ሳያዘው ወደ ንጉሱ ወይ በደብዳቤ ሳይታዘዝ ወደ ንጉስ የሚሄድ ቢሆን ከሹመቱ ማዕረጉ ከማንም ከምዕመናንም ከመገናኘት ይለይ ነው የሚለው። ይለይ ለመገናኘት እኮ ነው፣ ለአገልግሎት አይደለም። ቅድም ያለው ለአገልግሎት ነው። መሾም አይችልም በማንኛውም ደረጃ። ለምሳሌ ኤጲስቆጶስ ሆኖ በቤተ ክርስቲያን በመንግስትም በኩል ሄዶ በስልጣን ወይ በሌላ ነገር መስራት አይችልም ይላል። እሱ አንድ ሆኖ ወይም በቤተ ክርስቲያን አገልጋይ ሆኖ በዛ ውስጥ በመንግስት ውስጥ ሄዶ መስራት አይችልም ካለ በኋላ እሱ አንድ ሆኖ፣ ሁለተኛው ሌላው ነገር ከእንደገና በኤጲስቆጶስ የተሻለ ዲያቆንም ካህንም ምንም ቢሆን ሄዶ መገናኘትም አይችልም ያለ ደብዳቤ ግንኙነት። ማለት ኦፊሻል የሆነ ግንኙነት ነው የሚያስፈልገው ከመንግስት ጋር። የሚለው መንግስት የሚላቸው እዚህ ጋር ነገስታቶቹን ነው። አስቡት፣ ነገስታቶቹ ጋር እንኳን ለመገናኘት ምክንያቱም ይሄ ከሮማ መንግስት በኋላ የወጣ ህግ ነው። ሮማ ክርስቲያኖች ብዙ ሲያሰቃዩ ከነበረ በኋላ እነሱ ከሞቱ በኋላ ቆስጠንጢኖስ ንጉስ ሲሆን ንጉስ ሆኜ ከዚህ በኋላ ንጉስ መሆን አልፈልግም መመንኮስ ነው የምፈልገው የኔ ፍላጎት ሲላቸው፣ ለምን ንጉስ መሆን አለብኝ ይሉታል። እንዴ በኋላ እኔ በምን ህግ ልፈርድ ነው? ክርስቲያንን ያለን ህግ የአሕዛብ ህግ ነው። ንጉስ ሆኖ በሮማ ውስጥ የነበረው ከዛ በፊት የአሕዛብ ህግ ነው። ስለዚህ በምን ህግ ነው ምዳኘው ይሄን ሁሉ ህዝብ ሲላቸው፣ እኛ ህግ እናወጣለን ብለው ነው ይሄን ህግ ያወጡለት። የቤተ ክርስቲያን ህግ ያወጡለት የቤተ ክርስቲያን ሊቃውንት። ስለዚህ ለሱ ያወጡት እንኳን ህግ ይሄን ይመስልን ነበር። ማንም ሰው በፈለገ መንገድ ሄዶ ተነስቶ ለመንግስት አገልጋይ መሆን አይችልም። ለንጉሱ አገልጋይ መሆን አይችልም። ከቤተ ክርስቲያን ከቤተ ክህነት ወገን ነው። ዲያቆንም ቢሆን ካህንም ቢሆን ማንኛውም በኤጲስቆጶስ የተሾመ ስር ያለ ሄዶ ከመንግስት ጋር መገናኘት አይቻልም። ዛሬ ማን አዟቸው ነው እንደፈለጉ የሚሄዱትና ከመንግስት ጋር ጎን መታየት የሚፈልጉ? ለዛም ከአሕዛብ ነገስታት ጋር የትኛው ህግ ነው የፈቀደላቸው? ለዛም እንዳለው በፍትሐ ነገሥት ስለ መንግስት አሿሿም ሲያወራ፣ ስለ መንግስት ሹመት ሲያወራ በላያችሁ ላይ አሕዛብ ንጉስ አትሹሙ ነው። ዛሬ ሆነው ነው እኮ ዛሬ ሁሉ መከራ የሚደርስብን እኮ ለምንድን ነው? በላያችን ላይ አሕዛብ ስለሾምን እኮ፣ አላውያንን ስለሾምን እኮ፣ መሪዎቼ ናቸው ብለን ስላሰብን ነው። ያልሆነው ሙሴ ነው ስላልን እኮ እንዴ። ሙሴ እንደዚህ ነው እንዴ? ሙሴ እኮ ማለት እኔን አጥፋኝ፣ ከሕይወት መዝገብ አጥፋኝ፣ ሕዝቤን እስራኤልን ወገኖቼን ከምታጠፋ እኔን ከሕይወት መዝገብ አጥፋኝ ብሎ የለመነ ነው። ዛሬ ለስልጣን ብለው ሊጨፈጭፉ የመጡት አሕዛብ ይሄን ሊል አይችልም። እግዚአብሔርን የማያምን ሰው ይሄን ሊልህ አይችልም። አያምንማ። መጀመሪያው ወገኖቹን አሳልፎ ይሰጣል እንጂ እኔን አሳልፎ
ልሙት ብሎ ለእግዚአብሔር ራሱን አሳልፎ አይሰጥም። የድሮ አባቶቻችን ሰጥተዋል፣ እነዚህ ግን አይሰጡም። ለዚህ ነው አላውያንን አትሹሙ የሚለው። ዋሸን፣ ቀባጠርን፣ ብዙ ከእግዚአብሔር አስተምሮ ውጪ ነው እየሄድን ያለ ነው እየተካሄደ የነበረው። አሁንም በዛ መንገድ መሄድ የለብንም። እንደዛ አይነት ሰው ዲያቆንም ካለ ከድቁናው ተሽሯል። ከምዕመናን ይለይ፣ ከህዝቡ ይለይ ነው የሚለው። ይሄ ነው ህጉ የሚለው፣ የቤተ ክርስቲያን ህግ የሚለው። ይሄ አንቀበል ስለተናገረ አይደለም። ማንም ሰው እንዳልኳችሁ መናገር ማንም ሰው ይናገራል። ከቤተ ክርስቲያን ትምህርት የምንማረው የእግዚአብሔር ቃልን ነው። የእግዚአብሔር ቃል ነው ከምዕመናን የሚወጣ ከአስተማሪዎች የሚወጣ። ያ አስተማሪ ደግሞ የእግዚአብሔርን ቃል ለማውጣት ልቡ መጀመሪያ ከእውነት ጋር መቆም አለበት፣ ከእግዚአብሔር ጋር መቆም አለበት። ባልንጀራ እንደራስ አድርገህ ውደድ የሚለው ህግ በተግባር የፈጸመ መሆን አለበት። ለተራበ የሚያበላ፣ ለተጠማ የሚያጠጣ፣ ለታረዘ የሚያለብስ፣ ለታመመን የሚጠይቅ፣ ለተገፋ ወገን ላይ የሚቆም እንደነ ኤልያስ። የነሱ ቃል ነው ሰውን መቀየር የሚችል፣ ሰውን መለወጥ የሚችል። ብዙ ሰዎች ትምህርት እንማራለን እንሄዳለን፣ ሰባ ያስተምራሉ፣ ግን አንለወጥም። ለምንድን ነው የማይለወጡት? ምክንያቱም የእግዚአብሔር ቃልን አይደለም የሚማሩት። የእግዚአብሔር ቃልማ ጭንጫ የሆነው ድንጋዩን እኮ የሚሰብር እኮ ሰብሮ እውነተኛን ነገር የሚያመጣ ነው። ያ ነው ችግሩ። ይጋበዙ ይባላል፣ እንደዚህ ይባላል፣ ይመጣሉ፣ ይናገራሉ። ለስጋችን ነው እንጂ ለነፍሳችን አይሆንም። ድንጋይ የተባለ ጭንጫ የተባለ የስጋ ፍላጎት ነው። የስጋ ፍላጎት ነፍሳችንን ወጥሮ ይዘታል። ዘር የተባለችው ነፍስ ናት፣ ተሸፍናለች። ያን ገልጦ የስጋ ፍላጎታችንን ገልጦ ነፍሳችን ድረስ ዘልቆ ሊገባ የሚችል የእግዚአብሔር ቃል ነው እንጂ ስለተነገረ አይደለም። በጆሮ ከሰማነው በዚህ ሰምተን በዚህ ይፈሳል። ምንም የሚመጣ ነገር የለም፣ አይለወጥም። እውነተኛ የእግዚአብሔር ቃል ግን የሚመጣው ከእውነተኛ ልብ ነው። በተለይ ባልንጀራ እንደራስ አድርገህ ውደድ የሚለው ህግ ፍቅር ያለው ስለ ቤተ ክርስቲያን ቀናተኛ የሆነ ያ ነው መቀየር የሚችል፣ ያ ነው መለወጥ የሚችል። ስለዚህ እነዚህ ሰዎች በሃይማኖታችን ህግ መሰረት ከዚህ በኋላ በሚያደርጉት ነገር እኛ እነዚህን ሰዎች አንሰማችሁ ብንል ምንም የምንጎዳው ነገር የለም። ምንም ቢናገሩ ምንም ሄደም ቁጭ ብንም ቢያስተምሩ ምንም የሚፈጠረው ነገር የለም። አይለውጠንም እኛን ህይወታችን። ለዛውም እያሳሳቱን ነው። ምዕመናን እያሳሳቱት ነው። ለአሕዛብ እንዲገዙ እያደረገ ነው። ለአረማውያን እንዲገዙ እያደረገ ነው። ለቄሳር እንዲገዙ እያደረገ ነው። በዕለተ ዓርብ ያሉት ንጉሳችን ልስቀለውን ሲላቸው እኛ ያለ ቄሳር በስተቀር ሌላ ንጉስ የለንም። እነዚህ ሰዎች እያደረጉ ነው ያለው ያለ ቄሳር በስተቀር ሌላ ንጉስ የለንም እንድንል ነው እያደረጉ ያሉት። ምዕመናኑ እንዲሉ ነው ያደረጉት። ያለ አብይ በስተቀር መሪ የለንም እያሉ አይደል? መሪ ከየት ሊመጣ? ይሄ የሚያስብለው ምንድን ነው? እነዚህ ሰዎች ከዛ ስለቆሙ መሪያችሁ እሱ ነው ይሉናል። ነፍስ የሚያጠፋውን እንዴ ጌዲዮ ላይ እኮ ለምንድን ነው መንግስት ሚዲያውን ያላወጣው የሸፈነው ሲባል አይ የስማችን እንዳይጠፋ ነው እኮ ያሉ። ከሰዎች መሞት ይልቅ የሱ ስም እንዲጠፋ የማይፈልግ መሪ ሊሆን አይችልም። መሪ ሊሆን አይችልም። ሙሴ ግን እንደዛ አይደለም። እነዚህ እስራኤላውያን ላጥፋ ሰው ነው እኔን ከህይወት መዝገብ አጥፋኝ ለህዝቡ አስቀድሞ ነው የሚሄደው። ስሜ ይጠፋል ብሎ ከ1 ሚሊዮን በላይ ህዝብ ተፈናቅሎ ተሰዶ
ሚዲያው እንዳይነገር ያደረገው ራሱ ነው የተናገረው። የሀገራችን ኢሜጅ እንዳይበላሽ ብዬ ነው፣ የኔ ኢሜጅ እንዳይበላሽ ብዬ ነው ብሎ የሚልና ራስ ወዳድ ለሆነ ሰው ለሱ ካልሰገዳችሁ ይሉናል፣ ለቄሳር ተገዙ ይሉናል፣ ለአካብ ተገዙ፣ ደም አፍሳሾች 30,000 ሰው ከአዲስ አበባ የሚያፈናቅሉ ከአዲስ አበባ ዙሪያ ይነሳ ብለው ሜዳ ላይ የሚያፈሱትን ሰዎች ለአካብ ተገዙ ይላል። ለወዳቸው ብለው በወቅቱ ለአካብ የፈረዱት ናቡቴ ተሳድቧል። አሁንም እኮ ይሉናል እኮ እውነት የሚናገሩትን ናቡቴ ተሳድቧል ይላል። እንደዚህ አይነት ምስክሮች ናቸው እነዚህ የሐሰት ምስክሮች በመጽሐፈ ባሮክ ላይ የተነገሩት። በዛ ወራት ስራቸውን ቸል የሚሉ ስራቸው ሌላ ሆኖ ሳለ ግን ስራቸውን ቸል ብለው ሌላ ስራ ነው የሚሰሩ የሚሉ መምህራን ይነሳሉ። ሁሉን ወደ ክፉ ስራቸው ወደ እነሱ ይመልሳሉ። እነሱ ራሳቸውንም ማያድኑም ሌሎችንም ማያድኑ ማንንም ማያድኑ። አሁንም እያየን ያለ ነው ይሄን። አሁንም እነዚህን ሰዎች አቁሙ ማለት ያስፈልጋል። አሁን ሰልፍ ይደረግ እያሉ አሁንም ለአካብ ስገዱ፣ አሁንም ለቄሳር ቁሙ እያሉ ወደ ስብከት እየመጡ ነው እነዚህ ሰዎች። ስለዚህ ማስቆም አለብን እኛ ኦርቶዶክሳውያን። በቤተክርስቲያናችን ላይ የደረሰው ነገር እያየን 28 ቤተክርስቲያን ተቃጥሎ ወገኖቻችንን እርስ በርስ በደም እንዲገደሉ ያደረገ እርስ በርስ ራሱ ነው የገደለ ያደረገ ግለሰብ ለሱ ስገዱ ይሉ። ምክንያቱም የሞቱት ኦርቶዶክሳውያን ናቸው፣ ወንድማማቾች ነው። የተገደሉበት ምክንያት በቤተክርስቲያን ምክንያት ነው። ዋናው ምክንያቱ እሱ። ምክንያቱም ቤተክርስቲያን የተቃጠለው ምዕመናን የተገደሉት በዛ በሚያገለግሉ የነበሩ ቤተክርስቲያን ካህናት ሞተዋል። በኡጋዴን ምናስታውሰው ነው 10 ቤተክርስቲያን ተቃጥሏል። ከዛ በኋላ በጅማ የሚገደሉ የሚታረዱት ለመሆኑ የቤተ ክህነቱን ሪፖርት አይቶታል? ለቤተ ክርስቲያን ለሲኖዶስ የቀረበውን ሪፖርት አይቶታል? የወጣውን ሪፖርት በዚህ በአንድ ዓመት ብቻ የተገደለው ምዕመናን የታረዱ ምዕመናን እነሱ የሚሉትን አይቶታል? አቅርቧል? ጠይቋል? ማህበራት ወጥተው በአንድ ላይ ጠቅላይ ሚኒስትሩ ያናግረን ሲሉ የት ነበረ እሱ? ጠቅላይ ሚኒስትሩ ያናግሩን በቤተ ክርስቲያናችን ጉዳይ እሱ ብሎ ጠይቋል? አልጠየቀም፣ አይጠይቅም። እሱ ግን ይሄ የሱ ሰዎች እንዳይከሰሱ ብሎ ምናልባት ለራሱ ጥቅም ብሎ እኔ ከሰስ ይሆን ብሎ ነው ይሄን ሁሉ ደም ያፈሰሰው። ያ የክርስቲያኖች የተገደሉት ወይም አማሮች በዛ ቦታ ላይ የተገደሉት ጄኖሳይድ የተደረገው በማንኛውም በማንነታቸው ምክንያት የተገደሉት ሰዎች ያንን ለማጥፋት ብሎ ነው ይሄን ሁሉ ርቀት ሄዶ ለዚህ ሁሉ ሞት የተዳረገው። ከማን ጋር ነው የቆመው? አብይ ከማን ጋር ነው የቆመው? ማንን ነው እያስታጠቀ ያለው? ማንን ነው እርዱን የሚለው? አረቦችን ነው እርዱኝ የሚለው? ይረዱኝ ነበረ የሚለው? ከኔ ጎን ናቸው የሚለው? ይሄ ነገር የተደጋገመ ነው። ምን ለማለት እንደፈለገ ይገባናል ሁላችንም። ስለዚህ እነዚህ ልናሽሞነሙናቸው አይገባም። ከዚህ በኋላ የቤተ ክርስቲያናችን ሕግ የሚለው ይሄ ስርዓት የሚለው ይሄንን ነው። ፍትሐ ነገሥት የሚለው ይሄን በፍጹም አይቀበልም። ዲያቆናት፣ ካህናት፣ ኤጲስቆጶሳት ከመንግስት ጎን ሊቆሙ አይገባም። ከቆሙ ግን ከስልጣናቸው ከማዕረጋቸው እንዲሻሩ ያዛል ሕግ። እኛ የምንመራው በሕግ ነው።
እንዴ ምንመራው ፊት ለፊት ያሉትንማ ብንከተል ኖሮ ገደል ገብተን ነበር። እኛ ምንመራው በእግዚአብሔር ቃል ነው። እግዚአብሔር ሕግ ሰጥቶናል። ያ እኮ ነው የሚመራን እንጂ ግለሰቦች ናቸው እንዴ? ግለሰቦችማ የምናያቸው እኮ ነው አድርባዮች ናቸው። የቤተ ክርስቲያን ሕግ ላላውያን ነገስታት፣ ላላውያን መሪዎች አትገዙ፣ አትሹሙ ይላል። እነሱ ግን ከነዛ ጎን ጎን ነው ሲሉ፣ አንዴ ሙሴ ሲሉ፣ አንዴ ሙሴ ሲሉ፣ እነሱን ብንሰማ ኖሮማ ገደል ገብተን ነበር። አሁንም የዋሃው ምዕመናን ገደል እንዳይገቡ እየከተቱት የተከተሉ ሰዎች አሉ። ስለዚህ እነሱ መዳን አለባቸው። ልንናገር ይገባል። ከአሕዛብ ጋር ምንድነው አድርባይነት? ከእንደዚህ አይነት አላውያን መሪዎች ጋር ንጹሃንን ደም የሚያፈሱ ድሆችን የሚያፈናቅሉ ድሆችን አፈናቅለው አረቦችን መጥተው እንዲሰፍሩ የሚያደርጉ ሌሎች ዜጎችን አምጥተው እንዲሰፍሩ የሚያደርጉን እነዚህ አላውያን መሪዎችን የሚደግፉ ሰዎች ትክክል አይደላችሁም፣ የቤተ ክርስቲያናችን ሕግ ይሄ ይላል ብለን መናገር አለብን፣ መገሰጽ አለብን። መናገር ደግሞ መፍረድ አይደለም። አንዳንድ ሰዎች አትፍረድ ይፈረድብሃል ይላሉ። አትፍረድ ይፈረድብሃል የተባሉ በምንድን ነው? ፍርድ የሚደረገው መቼ ነው? እሱን ሳያውቁ በመሃል ግን በኃጢአታቸው የሚኮሩ በስራቸው ትክክል ነን ብለው የሚነግሩትን እነሱንማ ከመሃላችን እንድንለይ ቅዱስ ጳውሎስ ተናግሯል። እናንተ በውስጣችሁ ያሉትን ፍረዱ፣ በውጭ ያለውን ደግሞ እኔ እፈርዳለሁ ይላል። ስለዚህ በውስጥ ሆኖ በኃጢአት የሚኮሩትን የእግዚአብሔር ቃል የሚጥሱትን እነሱ ላይ መፍረድ እንችላለን። አትፍረድ ይፈረድብሃል ያለው አንድ ሰው በኃጢአት በንስሐ ኖሮ ወደ ንስሐ ቢገባ በንስሐ ቢመለስ ወደ ቤተ መቅደስ ቢመጣ ወደ እግዚአብሔር ቢመጣ አይ አንተ ይሄን ኃጢአት ስትሰራ ነበርና ከዚህ በኋላ እግዚአብሔር ይቅር አይልህም፣ ይሄን ነው አትበሉ ያለው። ይሄን አንችልም። እግዚአብሔር ይቅር ይበለው አይበለው የምናውቀው ነገር የለም። ይሄን ፍርድ መስጠት አትችልም። ይሄ እግዚአብሔር ፍርድ ብቻ ነው። በተረፈ ግን ሰዎች በደል ሲሰሩ ክፉ ሲሰሩ ታዲያ እነ ኤርሚያስ ፈራጆች ነበሩ ማለት ነው። እነ ኤርሚያስ ምን ብለው ነበር ያስተማሩት? እነ ዳንኤል ምን ብለው ነው ያስተማሩት? እነ ኤልያስ ምን ብለው ነው ያስተማሩት? ትክክል አይደሉ? ኃጢአት ሰው በደል ሲበድል ዝም ነው ማለት መባል ያለበት። ስለዚህ እየፈረዱ ነው ማለት ነው በሰው ላይ፣ በአካብ ላይ እየፈረዱ ነው። ንጉስ ስም እያጠፉ ነው፣ ስም እያጠለሹ ነው። አይደለም፣ ትክክለኛው ነው እየሰሩ ያሉት። ትክክለኛው ነው። በደል የሚሰራውን ክፉን ክፉ ነህ ማለት ያለው፣ እውነቱን እውነት ማለት ያስፈልጋል። በደለኛውን ኃጢአተኛውን ኃጢአተኛ ነህ በደለኛ ነህ ንስሐ አትግባ እኮ አላልንም። ወይም በቃ እግዚአብሔር አይፈርድብህም ዘላለም አለ። በደለኛ ነህ፣ እየሰራ ያለው ይሄ ነው፣ የክፋት ስራ ነው፣ ካንተ ጋር ጎን አንቆምም ማለት እውነተኛ፣ ይሄ ሁሉም ሐዋርያትም ሁሉም ያለፉበት ነው። ይሄ ነው የእግዚአብሔር ሰው የሚያስብለው። የእግዚአብሔር ሰው የተባለበት በዚህ ነው። ዳዊትን እኮ ነብዩ ናታን እኮ ገጽቶታል እኮ አይደል እንዴ? ዳዊት እኮ የእግዚአብሔር ሰው የተባለ እንደ ልቤ የተባለ ነው። ለእግዚአብሔር ለሃይማኖቱ ቀናተኛ ስለነበር ግን የራሱ ስጋ ደካማ ነበር፣ ድካም ነበረበት። ያ ድካሙን የኃጢአቱን በደሉን ከሰራ በኋላ ግን በሰው በዙፋን እንደተቀመጠ ነው እንዴ። ዳዊትም ነብይ ነው፣ እንደ ልቤ የተባለ ዳዊት፣ እስራኤል ሁሉ የሚከተሉት እግዚአብሔር፣ እስራኤል ሁሉ እንደ ቅዱስ የሚያዩት ደሞም ነው ቅዱስ ዳዊት ነው። ግን እንደዚህ አይነትን እንኳን ሰው መገሰጽ ይገባል። ኃጢአት ከሰራ ናቡቴ አልፈራ።
ናቡቴ ዳዊትን የሚያክል ሰው እንዴት እገጽጸዋለሁ? ዳዊትን የሚያክል ሰው እንዴት እናገረዋለሁ? ይሄ ለኔ በጣም ከባድ ነው ብሎ አላለም። አንዳንድ አሁን ዳቆን ዳዊትንም እንኳን ዳቆን ዳንኤልንም አትናገረው የሚሉ ሰዎች ሊኖሩ ይችላል። ናቡቴ ነብዩ ናታን ቅዱስ ዳዊትን ነብዩ ዳዊትን እስራኤላውያንን ነፃ ያወጣቸው ከልጅነቱ ጀምሮ እግዚአብሔር የመረጠው ይሄን ሁሉ ታሪክ እስራኤላውያን የሚያውቁት ጎልያድን ድል ያደረገው እግዚአብሔር ከሱ ጋር የሆነው ሰውን መገሰጽ በጣም ይከብዳል። ብዙ ተአምራትን የሰራው አንተ ማን ሆነ ነው ይሉኛል ብሎ አላለም። ሰው በደል ከሰራ በደል ሰራ ነው። ኃጢአት ከሰራ ኃጢአት ሰርተሃል ማለት ተገቢ ነው፣ ይገባል። ነብዩም ሄዶ ዳዊትን ለመናገር ምንም አልፈራም፣ ተናገረው። ንጉሥ ሆይ ባንተ ይሄ ተደርጓል አለው። ዳዊት ግን እንደ አካብ አልነበረም። የሚመለስ ልብ ነበረው፣ የሚሰበር ልብ ነበረው። እኔን እንዴት ትናገረኛለህ? እኔ እኮ ከልጅነት ጀምሮ እግዚአብሔርን የምገዛ ለእግዚአብሔር የምኖር ሰው ነኝ። እኔ እኮ ንጉሥ ነኝ፣ የእስራኤል ንጉሥ ነኝ። እኔ እኮ ነብይ ነኝ። እኔ እኮ ጎልያድን የጣልኩ ነኝ። እኔ እኮ በእስራኤል ዘንድ እንደንትን የምታይ ነኝ አላለም ዳዊት። ይሄ ነው መሰበር ማለት፣ ይሄ ነው እውነተኛነት። የሚሰበር ልብ ያለው ራሱን ዝቅ አረገ። የዳዊትን ጸሎት የምናውቅ ሁሌም በንስሐ ያቺን ኃጢአት ሲደግማት ነው የምናየው። በጸሎቱ ላይ እኔ ትቢያ ነኝ፣ እኔ አፈር ነኝ እያለ የሚናገረው ለዛ ነው። በንስሐ መጸጸት ማለት አንዴ ብቻ አይደለም የሚቆም። በእውነተኛ መሰበር ማለት ይሄ ነው። ጥቁር ለበሰ፣ ትቢያ ላይ እየተኛ ጉድጓድ ቆፍሮ ንስሐ ገባ። ዛሬም ሊሉ ይችላሉ፣ እኛ እኮ ብዙ መጽሐፍ ጽፈናል፣ እኛ እኮ ምዕመናን ተከታይ አለን፣ ብዙ ላይክ አለን፣ ስናገር ምናምን አሁንማ መንግስት ጋር ሄደን ምናምን ሊሉ ይችላሉ። መጽሐፍ ጽፈናል ምናምን ሊሉ ይችላሉ። የፈለጉትን መሆን ይችላሉ። ግን እውነት ናት። እውነትን ከመናገር ወደኋላ አንልም። ስንት ዓመት ስታገለግለው የነበረችው አህያ በላምን ተናግረዋለች። ጌታዬ እስከ ዛሬ ድረስ እኔ እምቢ ብዬ አውቃለሁ ያለች እና ስለዚህ መነገር እውነት ካለብን መናገር አለብን። ህጉ ነው፣ ከየትም አላመጣው። የቤተ ክርስቲያናችን ህግ ነው የሚለው። እውነተኛ ልብ ካለ ተሰብሮ መመለስ እንደ ዳዊት። ሌላ ከኋላ ኮተት መምጣት የለበትም፣ ማዕረግ መምጣት የለበትም። እኔ እኮ ዲያቆን ነኝ፣ እኔ እኮ እንደዚህ መጽሐፍ ጽፌያለሁ፣ እንደዚህ ምናምን እኮ አይደለም። ይሄ አይደለም የሚሰራው። ወደ ንስሐ መመለስ ነው፣ መሰበር ነው የሚያስፈልገው። ከአሕዛብ ጋር በተለይ ከእንደዚህ አይነት አረመኔዎች ጋር፣ ገዳዮች ጋር፣ አፈናቃዮች ጋር አብሮ መቆም አይገባም። የእግዚአብሔር ህግ አይደለም። ለመልእክት እንኳን መሄድ አይችልም። እንኳን እዛ ወጥቶ ሽርጉድ ማለት አይደለም፣ ለመልእክት እንኳን መሄድ አትችልም ነው ፍትሐ ነገሥት፣ የቤተ ክርስቲያናችን ህግ። አይቻልም። ሁላችን ምዕመናን ማሰብ አለብን። ይሄን ሁሉ የሚክድ ሁሉ የተወገዘ ነው፣ እንዳለ የተወገዘ የተለየ ነው። አለመናገር መጥፎ ነው። በተለይ ድህነት፣ በድሃ ላይ እንደዚህ አይነት ግፍ ሲሰራ፣ ሰዎች ሲፈናቀሉ፣ አንድ ነፍሰ ጡር የሆነች ሴት ቤቷ ፈርሶ ሜዳ ላይ ወድቃ በዛም ምክንያት ስትሞት
አይቶ የማይናገር ሰባኪ ነኝ ዲያቆን ነኝ ብሎ ማውራት ነውር ነው። ጳጳስ ነኝ ማለት በዚህ ዘመን ነውር ነው። ይሄን የማይናገር ከሆነ ለማመስገን አፋቸውን የቀደመውን ያክል ለምንድነው ለመገሰጽ አፋቸው የማይነሳው? ከድሃው ጎን እኮ ማትቆም ከሆነ አንተ ምንም ልትሆን አትችልም። የእግዚአብሔር ሰው ልትሆን አትችልም። ከሚበደሉት ጎን መቆም ማትችል ከሆነ የእግዚአብሔር ሰው ልትሆን አትችልም። ከሐሰተኛ ጋር የምትቆም ከሆነ አንተ የዳቢሎስ ወገን ነው የምትሆን። የማዕረግ ጉዳይ አይደለም። ጳጳስም ቢሆን አትፈራው ነው በትርጓሜ ተናገረው። መናገር ማንንም መናገር አለባችሁ እውነት ከያዛችሁ ምንም ችግር የለው እንዴ። ማንንም እውነት ከያዛችሁ የእግዚአብሔር ሕግ ከያዛችሁ ከእውነት ጋር የምንታገል ከሆነ እንታገል፣ እንነጋገር። ማረጋናኒ ማን አይሰራም። ከሌ እንደዚህ ነው በዛ እኮ እንደዚህ መጽሐፍ እንደዚህ አይሰራም። እሱ አይደለም እሱ እንደዛ አይደለም። እነዚህ ዝም ቢሉ እኮ ዝም በልበላቸው። እነዚህ ዝም በልበላቸው እኮ ያሉት እኮ እነሱን ምንም አላሏቸውም እኮ። እነሱ በጣም ሊቃውንት ናቸው፣ የተማሩ ናቸው። ሌላ የሚመሰገን ሰው ሲመጣ ዝም በሉ በላቸው። እነሱ ዝም ቢሉ ድንጋዮቹ ይጮሃሉ። ስለዚህ ይሄ ነው የእግዚአብሔር እውነት። ይሄ ነው የእግዚአብሔር እውነት። ከድሃ ጋር መቆም ነው፣ ከተቸገሩት ጋር መቆም ነው። ከቄሳር ጋር መቆም አይደለም እንዴ፣ ከአክዓብ ጋር መቆም አይደለም፣ ከተቸገሩት ጋር መቆም። ኤልያስ ብቻውን ነበር። ብቻችሁንም ብትሆኑ እንኳን ቁሙ ከእውነት ጋር፣ በተለይ ከድሃ ጋር ቁሙ። ያ ነው ክርስትና፣ ያ ነው ሃይማኖት እንጂ ከአክዓብ ጋር መቆም አይደለም። ኤልያስ አዘነ። ምክንያቱም እሱ ብቻውን ነው፣ እነሱ ግን ብዙ ናቸው። እና ይሄ አያስገርማችሁ። በዚህም አዘነ፣ በጣም ተናደደ፣ በጣም ተበሳጨ። አቤቱ እኔ ብቻዬን ቀረው አለ። ውሰደኝ አለ። አንዳንዴ እግዚአብሔር እያለ የሌለ ይመስላል። በተለይ የእግዚአብሔር ሰዎች ናቸው የምንላቸው፣ እግዚአብሔርን ያገለግላሉ የምንላቸው ሰዎች ከእንደዛ አይነት ከቄሳር ጋር ሲቆሙ፣ ከአክዓብ ጋር ሲቆሙ ተስፋ ያስቆርጣል። ተስፋ መሆን ሲገባቸው ተስፋ ሳይሆኑ ሲቀሩ፣ እውነት መናገር ሲገባቸው እውነት ሳይሆኑ ሲቀሩ ሰው በእምነቱም ተስፋ እንዲቆርጥ ያደርጋል። ብዙ ሰዎች ሲናገሩ ያለው በምሬት ሃይማኖታችን ምን ሆነ ሲሉ አይቻለሁ። ድሮም እንደዚህ አይነት ነገር ነበር። ምናምንቴዎች የተባሉ ከአክዓብ ጎን የቆሙ ነበሩ። ገንዘብ የሚወዱ፣ ጥቅም የሚወዱ፣ ቤተ መንግስት መንጎዳጎድ የለመዱ ናቡቴ ላይ ፈርደው ነበር ይገደል ይሙት ብለው። ምናምንቴዎች ይላቸዋል። ገንዘብ የሚወዱ፣ ዝና የሚወዱ። ኤልያስ ግን ከበረሃ መጣ። የእግዚአብሔር ሰው መጣ አይደለም ማለት። እሱማ በእውነት ተሸሽጎ እኮ ሊቀመጥ ነበር። እሱማ የደሃ ደም አፍሶ መሬት ወርሶ አፍሶ ደም አፍሶ እኮ ሊቀመጥ ነበር። አሁንም እኮ ጥረቱ ይሄ ነው። ሁሌ አካባቢውን እኮ ይሄን ነው የሚያስቡት እኮ፣ ደም እያፈሰሱ ሊቀመጡ ስልጣን ላይ። ይሄን ነው የሚፈልጉት እኮ። አሁንም እያየን ያለ ነው ይሄን ነው።
የዛሬዎቹ ቄሳርም እየሰሩ ያለው ደም አፍስሰው መቆም ነው የሚፈልጉት። ራሳቸውን ጥሩ አድርገው ማሳየት፣ ራሳቸውን በዚህ ጥሩ አድርገው ንጹህ አድርገው ማሳየት። ስለዚህ ማን ነው ደግሞ ለዚህ የሚረዳቸው? እነዛ ምናምንቴ ሽማግሌዎች እግዚአብሔርን የማያምኑ ይባሉ የሚከበሩ የሚፈሩ ትክክል ናቸው ተብሎ የሚታመኑ በህዝቡ ዘንድ ግን ምግባራቸው ምናምንቴ የሆነ ሃይማኖት የሌላቸው ለመታየት የሚፈልጉ እነሱን ነው የመረጠው። ሚስቱ ታውቃለች፣ የአካብ ሚስት ምን አሳዘነ? እነሱ ምረጥ እንጂ አሉ አይደለም ወይ? አሉ አይደለም ወይ ለሆዳቸው ያደሩ እውነትን የሚለውጡ። ስለዚህ እነሱ ምረጥ አምጣ። በሰው ፊት የሚታዩት ሽማግሌዎች እነሱ ይመስክሩ ሰድቦታል ብለው በሐሰት። ስለዚህ ሁሌ ቄሳር ይፈልጋል እንደዚህ አይነቱን ሰዎች። ሁሌ አካብ እንደዚህ አይነቱን ሰዎች ይፈልጋል። ከሱ ጎኑ የሚቆሙትን ከደም አፍሳሹ ጋር ቆሞ ግን ንጹህ እንዲመስል ይፈልጋቸዋል እነዚህን ሰዎች። ሁሌም ጥረታቸው ደም የሚያፈሱት ለምንድን ነው? ለስልጣን እንቆያለን ነው። መግደል አይሰለቻቸው። ቄሳር ላይ ያደረ ዲያብሎስ እነሱ ላይም ያድራል። አካብ ላይ ያደረው ዲያብሎስ እነሱ ላይም አለ። በዛ የሚረዝሙ ይመስላቸው። በተለይ እነዚህ አሕዛብ ይሄን ነው የሚያስቡ። ለዚህ ነው ዓለማውያን የሆኑ ነገስታትን አትምረጥ፣ በላዩ ላይ አትሹም፣ አትሹም፣ አንሹ። መጨረሻው ላይ ጥፋት ነው የሚሆነው፣ ደም ማፍሰስ ነው የሚሆነው፣ መግደል፣ ማረድ። ይሄ ነው በቃ ልማዳቸው። እግዚአብሔርን የሚፈራ ሰው መሆን አለበት። እግዚአብሔርን የሚያመልክ ሰው መሆን አለበት። እውነተኛ ሰው ሊሆን የሚችለው ለዛ ነው መሪዎችን ስንመርጥ። ስለዚህ እነዚህ ከህግ ውጪ ከነ አካብ ጋር የቆሙ ከቄሳር ጋር የቆሙ ናቸው። አሁንም ቄሳርን እንድናመልክ ይፈልጋሉ። አሁንም ቄሳር ትክክለኛ እንደሆነ ይናገራሉ። አሁንም አካብ የወሰደው እርምጃ ትክክል ነው፣ ደም ያፈሰሰው ትክክል ነው፣ መሬት የሚወስደው ትክክል ነው ብለው ሊነግሩን ይፈልጋሉ። ብዙዎች እያየናቸው ነው። ምናምንቴዎችን ብዙ እያየን ነው። አሁን እየታዘብን ነው፣ እየታዘብናቸው ነው። ብዙ ምናምንቴዎች ከደሃ ጋር መቆም ያቃታቸው። ደሃን የሰደበ ምን ይላል? እግዚአብሔርን ሰደበ ይላል መጽሐፈ ሲራክ ላይ። ደሃ እግዚአብሔር ከደሃ ጋር መሆኑን አያውቁም እነሱ። እግዚአብሔር ከደሃ ጋር ነው ያለው፣ አይምሰላችሁ። ክርስቶስ እኮ ሲወለድ በቤተ መንግስት ተወልዶ ቢሆን ኖሮ ደሃ አልቆለት ነበር እኮ። በቤተ መንግስት ቢሆን በትልቅ እንትን ተወልዶ ቢሆን ኖሮ ደሃ ሰውም አይሆን ነበር። እነዛ ሀብታሞች፣ እነዛ የቤተ መንግስት ሰዎች፣ እነዛ ሁሉ ጊዜ ደሃን ሲያሸማቁት ይኖሩ ነበር። እርግማን ነው ይሉ ነበር። ግን አይደለም። አየህ፣ ክርስቶስ ይሄን አይደለም ያደረገው። በበረት ውስጥ ነው የተወለደው። ብዙ ቤተ መንግስት ነበር፣ አላረገም። እራፊ ጨርቅ አልነበረው። እንስሳቶች ናቸው ያሟሟቁት። እግዚአብሔር ሁሉም ጊዜ ደሃን የሰደበ ማን ሰደበ? እግዚአብሔርን ሰደበ። ዛሬ ግን የሚታዩ ሰው ውሸተኛ መሆኑ የሚታወቀው ከነዚህ ጋር ሲቆም ነው፣ ከደም አፍሳሾች ጋር ሐሰተኛ መሆኑ። እነዚህ ናቸው የሚቆሙት። ስራቸውን ቸል የሚሉት እነዚህ ናቸው። ለዚህ ነው ክርስቶስ አንድ ባሪያ ለሁለት ጌቶች መገዛት አይችልም። ለእግዚአብሔር መገዛትና ለእንደዚህ አይነት አሕዛብ መሪዎች መገዛት በጣም የተለያዩ ናቸው፣ አይቻልም። ስለዚህ ዛሬ እግዚአብሔርን አይደለም የሚያስደሱት አካብን፣ ቄሳርን ነው እያስደሰቱ ያሉት። ከቄሳር ቆን ነው የቆሙት። ስለዚህ ውጡ፣ ተግሳጽሙ። ከየት ነው የመጣው አትበሉ፣ ማነህ አንተ አትበሉ። ከየትም ሊመጣ ይችላል፣ ግን ይሄ እውነት ነው።
ከበለሃም አህያም ይውጣል፣ ከድንጋይም ሊመጣ ይችላል፣ ከምንም ሊሆን ይችላል። ይሄ ግን እውነተኛ ቃል ነው፣ መመለስ አለባችሁ። ዛሬ የምታዩት ተኮፍሶ የምታዩት ነገ አናየው፣ ነገ ይሄዳል። ኢሳይያስን ያለው ይሄ ነው። ኢሳይያስ ገጽጸዋል። ንጉሱ ወዳጁ ነበረ። አልገጽጽም ያሉ ደግሞ እንደዚህ ሆነዋል። ንጉሱ ወዳጁ ስለነበረ ኢሳይያስ ገጽጸው ሲባል አልገጽጽም ማለት። እግዚአብሔር ኢሳይያስን በለምጽ መታ። ከዛ ከከተማው ሸሸ። ምክንያቱም ለምጽ የኃጢአት ምልክት ነው። ዛሬ እኮ ለምጽ በእንደዚህ አይነት በደል በለምጽ ቢመቱ ምልክት ቢሆን ኖሮ እኮ ስንቱ ነበረ ለምጽ በለምጽ የሚሆነው። ሁሉ ነበር በጫካ የሚደበቀው። ስለዚህ እሱም ሸሸ፣ ወደ ጫካ ወደ ተራራ ሄደ። ንጉሱን አልገጽጽም ብሎ በማለቱ ኃጢአት ስለሆነ ነው ለምጽ የወጣበት በወቅቱ ኃጢአት ስለሆነ። ስለዚህ ነገስታት በደል ሲበድሉ፣ መሪዎች በደል ሲበድሉ አለመገሰጽ ኃጢአት ነው ራሱ። ስለዚህ ያን አልገጽጽም ያለው እሱም ተሰደደ። ኢሳይያስ ነብይ እኮ ነው። ኢሳይያስ ነብይም ሆኖ እንኳን መገሰጽ ስላልቻለ ኃጢአት ስለሆነ ኃጢአቱን ለምጽ ወጣበት። ያን ይዞ ደግሞ ወደ ህዝቡ ማስተማር አይችልም። የዛሬዎቹ እኮ ደፋሮች ለምጽ ስለሌለ አፋቸው ላይ ስለማይታይ እግዚአብሔር ከዚህ በኋላ በአዲስ ኪዳን በለምጽ ኃጢአትን ሰው ስለማይመታ፣ ስለዚህ እነሱ በድፍረት ሄደው ያናገራሉ። መድረክ ላይም ይገኛሉ፣ ቤተ መቅደስም ይመጣሉ፣ ቤተ መንግስትም አሉ። የለማ ምልክት አይታይም ምልክት። እውነታው ግን የነሱ ቃል ሰውን የሚሰብር አይደለም፣ የሰውን ልብ የሚቀይር አይደለም፣ ሰውን ወደ ህይወት የሚያመጣ አይደለም። ያ ነው ምልክቱ። ለምጽ ባይኖር ይሄ ግን ምልክት አለ። በኋላ ግን ኢሳይያስ በጫካ በተራራ እያለ ከህዝብ ተገሎ እያለ እግዚአብሔር መጣና ኢሳይያስ ያ የምትፈራው ንጉስ እኮ ሞተ፣ እኔ ግን አለው። እግዚአብሔር አለ። ዛሬ የምናየው ይሄ ኮርቶ የሚታየው ንጉስ ዛሬ ምንም እንዳልነበር ድሮ እነ መለስን ይሉን ነበር። አይሞትም መለስ ይላሉ ይሉን ነበር። አይሞትም መለስ ዘላለም የሚኖር አድርገው አይተው ነበር። የዋልድባ መነኮሳትን የሚያደርገው ይሄንን ነው። መነኮሳቱ እዛ ሲሄዱ እናንተ እነማን ናችሁ? እናንተ ማን ሆናችሁ ነው የጠቅላይ ሚኒስቴሩን የሀገር ጠቅላይ ሚኒስቴር ልታናግሩ የምትመጡት? ከበር መለሷቸው። ዛሬ የለም ጠቅላይ ሚኒስቴር አፈር ሆኗል፣ በስብሷል። ስጋ ነው፣ የስጋ ፋንታ ነው መበስበስ። ቤተ ክርስቲያን ግን አለች፣ መነኮሳቱም አሉ። ዛሬም ይሄ ይቀጥላል። ምንም ችግር እኮ የለም። እግዚአብሔር ነዋ። ይሄ ይቀጥላል። አሁንም አብይ እንዳለ ኮርቶ ቢኖር ነገ አፈር ትቢያ ይሆናል። እንደዚህ ሆኖ ዘላለም አይቆይም። ዛሬም ሊሉን ይፈልጋሉ። የለም ከሱ ከአካብ ውጪ ንጉስ የለም። ንጉሳችሁ ልስቀለውና ያለ ቄሳር በስተቀር ንጉስ የለንም ዛሬ እያሉ ያሉት ይሄን። ያለ አብይ በቃ መሪ የለም። ሀገሪቷ ትጠፋለች፣ ሀገሪቱ ትበታተናለች። የእግዚአብሔር ሀገር ኢትዮጵያ ናት የምትበታተነው። እምነት ማጣት እኮ ነው። ማን ነው እስካሁን ያቆያት? አብይን ያቆያት? እንደ ተሸረበው ሼራማ ቢሆን ኖሮ ኢትዮጵያ ጠፍታ ነበር። ግን አብይ አይደለም ያቆማት፣ እግዚአብሔር ነው ያቆማት። እግዚአብሔር ነው የጠበቃት። እነዚህ አሕዛብ መሪዎች ሊያጠፉ ነው። ሰውን መለያየት፣ መከፋፈል፣ መግደል፣ ደም ማፍሰስ፣ ድሃ ማፈናቀል፣ አሕዛቦቹን አረመኔዎቹን እየረዱ በሉ ግደሉ፣ ዝረፉ የሚል ይሄ ነው ሀገር የሚጠብቀው። ወገኖቹን ለማስወረር ወገኖች አሉኝ ብሎ መናገር፣ አሕዛቦቹን የኢትዮጵያ ጠላት የሆኑትን አረቦችን እንደ ወገን አድርጎ መቁጠር ምን ማለት ነው? ይሄ ነው ኢትዮጵያ የሚጠብቅ? ይሄ ነው ሀገር የሚጠብቅ? እግዚአብሔር ነው የሚጠብቀው።
ያ እግዚአብሔር ደግሞ የሚጠበቃት እግዚአብሔር እሱንም ያነሳዋል ነገር። ይሄ ነው እውነታው ነው። እግዚአብሔር ግን አለ ዘላለም። ሀገሪቷም ትቀጥላለች። አይምሰላችሁ እንደ ኢትዮጵያ ጠፋለች እንደዚህ ሱሱ ባይኖር የነሱ ወሬ ነው ይሄ። የስጋ ወሬ ነው ይሄ። እምነት የሌለው ሰው ወሬ ነው። የእግዚአብሔር ሰው ይሄን አይልም። እስካሁን ተጠብቃ የቆየችው በሱ ነው አይደለም። በእግዚአብሔር ነው ተጠብቃ ያለችው። ስለዚህ እውነቱን እውነት ሐሰቱን ሐሰት ማለት ነው። ደም ሲያፈሱ ደም አፍስሳል፣ ድሃ ሲበዱ ድሃ በድላል ብሎ ማለት የሚጠበቅ ነው። ለሁለቱም አይበጅም። በደጋፊዎቹ ያኔ እኮ መለስ ሳይል እኮ ነው ከፊት ለፊት የተናገሩት እኮ እነዚህ አድርባዮች። እናንተ እንዴት የሀገር መሪ ልታናግሩ መጣችሁ? እናንተ ልብሳችሁ እንደዚህ የቆሸሸ እናንተም ብሎ ማን ነው የሀገር መሪ እንዴት መጣችሁ የምታናግሩት? እንደዚህ ነው እኮ ዓለም እንደዚህ ነው። ይሄ ካሁኑ ነው። ለዛውም ይሄኛው ሲኖዶሱን አላናግርም ብሏል። በዚሁ በቤተ ክርስቲያን ጉዳይ አላናግርም ነው ያለው። ማህበራቱ አውጥተዋል መግለጫ አላናግርም ብሏል። ወንጀለኞቹን አውጣ። የራሱ ወታደሮች የራሱ ሚሊተሪዎች ናቸው ይሄን ወንጀል የፈጸሙት። ቤተ ክርስቲያን እንድትቃጠል የሆኑት ሰዎች እንዲገደሉ ንጹሃን እንዲገደሉ ያደረገው የራሱ ነው። ትዕቢት ማለት ይሄ ነው። መሪዎቹ ላይ ትዕቢተኞች ናቸው። የተማሩት ከሰይጣን ነው። ትዕቢተኛ መሪዎች የተማሩት ከሰይጣን ነው። ትሁት መሪዎች ደግሞ የሚማሩት ከክርስቶስ ነው። ኢትዮጵያ ውስጥ ትሁት ነገስታት ነበሩ። የእግዚአብሔር ሰው የነበሩ ነበሩ። ካህናት፣ ጻድቆች መንግስት አያስፈልገንም እኛን መነኩሳለን ቢሉ ብዙ እኮ መንግስት ነገስታቶች እኮ የመነኮሱ አሉ። አንፈልግም ቢሉ የዛሬዎቹ ግብግብ ደም ካላፈሰሰ ደሃ ካላፈናቀለን ቢሉ አቸኳኮላቸው ገና ሀገሪቷን ለአሕዛብ አሳልፈው ለመስጠት የሚፈልጉ እንደዚህ አይነት መሪዎች ናቸው። ኢትዮጵያ ውስጥ ከዚህ የተሻለ መሪ ማውጣት ይቻላል። የተሻለ የምንለው እኮ አይደለም እኮ በምን አንጻር አነጻጽረን ነው። እንደ ተኩላ ካላየ ነው በስተቀር በማጭበርበር በንግግር ካላየን በስተቀር በስራ እኮ ያሁን በገባንበት በስራ ስናይ በጣም የሚዘገንን ነው ሁኔታ ውስጥ ነው ያለነው። ሁሉም የተረበሸበት ሁኔታ ነው ያለው። ሁሉም የተሸበረበት ሁኔታ ነው ያለው። በምን መንገድ እንደምንም ማየት እንደፈለግን አይገባኝ። ስለዚህ ቤተክርስቲያናችን ህግ አላት፣ ትክክለኛ ህግ አላት፣ የተጻፈ ህግ። ከዛ ህግ የወጣ ደግሞ ምን እንደሚገባው እዛው ላይ ተጽፏል። ከቤተክርስቲያን ይለይ፣ ከማዕረጉ ይለይ፣ ከምዕመናን ይለይ ነው የሚለው። ስለዚህ ከአሁን በኋላ ማጭበርበር አይቻልም። ያኔ በሆይሆይታ ነበር። አሁን ማጭበርበር አይቻልም። አሁን የሆነውን ሁሉ አይተናል። የቄሳር ማንነት ወጥቷል። የተኩላውን ማንነት ወጥቷል። በፊት በግ መስሎ የበግ ለምድ ለምሶ ገብቶ ከበጎች ጋር ቁጭ ብሎ ነበር። ግን የተኩላ ባህሪ ሁሌም ደም ነውና ስጋ ነው የሚወደው እንጂ ሳር አይበላም። ስለዚህ ያ የስጋ ፍላጎቱ ያ የደም ማፍሰስ ፍላጎቱ ወጣ። አሁን ያየንበት ነው። ማንንም መደበቅ አንችልም። ስለዚህ ከዚህ በኋላ እነዚህ አሕዛቦች ወይም እነዚህ ምዕመናን ወይ እነዚህ አስተማሪዎች ነን የሚሉ ከዛ ወገን ቢወጡ እንደዚሁ መገሰጻችንን መናገራችንን አናቆምም። ከቤተ ክርስቲያን እንዲለዩ ምን ጠይቃለን? ከቤተ ክርስቲያን እንዲወጡ። ምክንያቱም ህጉ ስለሚል የቤተ ክርስቲያናችን ህግ ስለሚል
የቤተ ክርስቲያን ህግ ደግሞ ምዕመናን ማስከበር ይችላሉ። ማንም ማስከበር ይችላል። የቤተ ክርስቲያናችን ህግ ለምዕመናን የተወ ነው፣ ለማንም የተተው አይደለም። ማለት የቄሳር ፖሊስ አይደለም ያስከብርልን። ምዕመናን አንፈልግም እንኳን አይደለም ኤጲስቆጶስንም አንፈልግም ካሉ ምዕመናን መከልከል ይችላል። ፍትሐ ነገሥት የሚለው ይሄ ነው። እጸጽ ካገኙበት አንድ ሰው እንኳን ቢከስ ይላል። አንድ ሰው እንዲያይቼበታለሁ ቢል ኤጲስቆጶስ መሾም አይችልም። ይሄ ደግሞ እኛ አይተንበታል አይደለም፣ ሁሉ ዓለም የሚያየው ነው፣ ህጉም ያለው ነው፣ ቤተክርስቲያኑ ህግ የሚፈቅድ ነው። ስለዚህ አንተ በዚህ ቤተክርስቲያን ህግ መሰረት ይሄን እያረክ ነውና ከዚህ ውጣ። አሁን የመጀመሪያው ተግሳጽ ነው፣ ትምህርት ነው። በዚህ ብቻ አይደለም፣ በሰዎችም ይላክበታል። በተለያዩ አሁን ሄደው ቄሳር ጋር የሚዞሩትን ከቄሳር ዞር በሉ። አንድ ባሪያ ለሁለት ጌቶች መገዛት አይችልም። ወይ ለእግዚአብሔር ሁን ወይ ለቄሳር ሁን። ተመልሰ ቤተ ክህነት መምጣት አትችልም። ቤተ ክርስቲያን መተህ ላስተምር ማለት ምኑ ነው የምታስተምረው? ምንድን ነው የምታስተምረው? ምንም ያስተምረው ነገር የለም። ስለዚህ በሰዎችም በሚቀርቡትም ይነገረዋል እንዲመለስ። የቤተ ክርስቲያናችን ህግ ይሄ ይላል። ሁሉም በዛ ጎን የሚሰለፉትን እንዳለ እንዲመለሱ ማለት። ከዛ በኋላ እምቢ ካሉ ግን የእግዚአብሔር አይ ቄሳር አለ፣ ወታደር አለው፣ ይጠብቀኛል፣ ኤልያስን ናቡቴ እንዳባረረው የሚያባረረው ወታደሮች አሉ ብሎ በወታደሮቹ የሚመካ ከሆነ እነዚህ ወታደሮቹ ነገ አይኖርም። ግን የፍትህ ቀን ይመጣል፣ የፍርድ ቀን ይመጣል። የዛኔ ሁሉም እንደ ስራው ይከፈለዋል። ምን አድርጌ ነበር ማለት አይቻልም። አለ እኮ ፍትሐ ነገሥት ላይ እኮ እንደ ወንጀለኛ መቅጫ ቅጣቱ ራሱ ምን እንደሆነ እዛ አስቀምጦታል። ማን ምን ቢያደርግ ምን መቀጣት አለበት። ከማዕረግ መለየት ብቻ አይደለም፣ የራሱ ቅጣት አለው። እንደዚህ ቤተክርስቲያንን የሚያዋርዱ ቤተክርስቲያን አሳልፈው የሚሰጡ ምዕመናኑን አሳልፈው የሚሰጡ በጎቹን ለተኩሎች አሳልፈው የሚሰጡ አልተጠነቀቁም እኮ አሳልፈው ለተኩላ ሲሰጡ በጎቹ ወጥተው ሙሴ ነው ምናምን ሲሉ በምን አይተው ነው ሙሴ ነው የሚሉ? በፍጹም ለቤተ ክርስቲያን ቀናተኛ ያልሆኑ ለወገናቸው ቀናተኛ ነው፣ ለቤተ ክርስቲያን ቀናተኛ ያልሆኑ መሆናቸው የሚታየሱ ግን እግዚአብሔር አጋለጠ ሙሴ እንዳልሆነ። እነሱ ሙሴ ብለው ነበር፣ ግን ሙሴ አይደለም። ይሄ የሚበላችሁ ተኩላ ነው፣ ነገ እየቦጨቀ የሚወስዳችሁ ተኩላ ነው፣ ነገ ቤተ ክርስቲያንን የሚያነድ ነው ብሎ እግዚአብሔር አሳየ ማንነቱን። ያን እውነት ከያዝም በኋላ ደግሞ መልሰው ጠጋግነው ከእንደገና ያን ጣዖት እኛ ላይ ለመጫን የሚሞክሩት ካሉ ዞር በሉ እንላቸው ይገባል። የቤተ ክርስቲያናችን ይሄ ህግ ይሄ ነው የሚለው ልንል ይገባል። ፍትሐ ነገሥት ኤጲስቆጶስ አንቀጽ ላይ ፍትህ መንፈሳዊ ላይ 199 200 ተመልከቱት። 199 200 ቅድም ያነበረ። ስለዚህ በህጋችን መሰረት መጠየቅ እንችላለን። እነዚህ ሰዎች ተመለሱ፣ ካልተመለሱ ግን ተመልሳችሁ አሕዛብ ጋር ማየት የለባቸው። ምክንያቱም ነገ ሰልፍ እናርግ እያደረጉ ነው። ሌሎቹም በራሳቸው ወገኑ የራሳቸውን ወገኖች ይዞ ሊሄድ ይችላል። በቤተ ክርስቲያናችን ግን ያለውን ነገር እኛ ራሳችን ማስከበር አለብን። ማንነታቸው ማውጣት አለብን። የእግዚአብሔር ሰው አለመሆናቸው፣ ህግ የተላለፉ መሆናቸው፣ የቤተ ክርስቲያን ህግ የማይከተሉ መሆናቸው፣ ጽሑፍ ስለተጻፈ ብቻ ማዕረግ ስላለ ብቻ የእግዚአብሔር ሰው መሆን አይቻልም። እውነተኛ መሆን አይችልም። እሱ አይሰራም። ማዕረግም ስላለም ስለሌለም አይደለም። ብዙ እኮ ጻድቃን የምንላቸው ምንም ማዕረግ የላቸውም። በእድሜያቸው ግማሾቹ ወታደር ናቸው፣ ግማሾቹ ህፃናት ናቸው። እነ ቂርቆስ እኮ ህፃናቶች ናቸው። ህፃን ገና ሰማዕት ግን ቂርቆስ፣ እነ ጊዮርጊስ በውትድርና የሚያገለግሉ የነበሩ ናቸው። ሙያቸው ውትድርና ነው።
የማዕረግ እኮ ጉዳይ አይደለም እኮ እውነተኛ የመሆን በእግዚአብሔር የመገዛት ያለ መገዛት ጉዳይ እኮ የማዕረግ ጉዳይ አይደለም። እውነተኛ ለቤተ ክርስቲያን ቀናተኝነት ነው ለሰማዕትነት የሚያደርሰው። እንደዚህ አይነት ሰዎች ናቸው የሚያስፈልጉ። ስለዚህ እሳቸውን አትንካቁ። ማዕረጋቸው እንዲህ ነው የለም። ነብዩ ናታን ዳዊትን ለመናገር በማዕረግ አልተለካኩም። እኔም ነብይ ነኝ አንተ ንጉስ ነኝ የለም። እንደዚህ እግዚአብሔር ሾሞኛ ይሄን ሁሉ ተአምር የፈጠርኩ እኮ ነኝ ጎልያድን የጣልኩ ነኝ ምናምን አላለም። ዳዊትም አላለም አይልምም። ለመመለስ የሚፈልግ ሰው ምክንያት አይፈልግም። ልቡ የሚሰበር ሰው ምክንያት አይፈልግም። እግዚአብሔር ሲነግ እሺ ነው ያለው። ናቡቴ ሽማግሌዎቹን አሰለፈ። መጀመሪያ ደም ለማፍሰስ መሬት ለመውረስ የሰው ዛሬም የሚያደርጉት ይሄ ነው። መሬት ለመውረስ ደም ለማፍሰስ ይሄ ነው ሩጫቸው። እያየን ያለ ነው። ከፀሐይ በታች እኮ አዲስ ነገር የለም። ሁሌም የአሕዛብ ስራቸው ይሄ ነው። ሁሌም ለስልጣን ጥመኞች ይሄ ነው። እግዚአብሔርን የማያውቁ እግዚአብሔርን የማይፈሩ ሁሌ ዓላማቸው ይሄ ነው። ደም ማፍሰስ፣ ሰው መሬት መፍሰስ፣ ማፈናቀል ይሄ ነው ስራቸው። ይሄን ይዘው መቀጠል ነው የሚፈልጉት። ስለዚህ ዛሬም ለፈርዖን ከቄሳር ጎን የቆማችሁ ከፈርዖን ጋር የቆማችሁ ከአካብ ጋር የቆማችሁ ግን ቤተክርስቲያንን እናገለግላለን የምትሉት ለሁለት መንግስት መገዛት አትችሉም። ለእግዚአብሔርና ለመሪዎች መገዛት አትችሉም። በተለይ ለአሕዛብ መሪዎች መገዛት አትችሉም። ይህን እውነት የእግዚአብሔር ቃል ተቀብላችሁ ተግሳጹን ተቀብላችሁ ተመለሱ። ምዕመናንም እንደዚህ ያሉትን ሰዎች ልክ አይደላችሁም ብለን ልትናገር ይገባል። ዝም ማለት አይደለም። ዝም ማለት አይደለም። የቲፎዞ ጉዳይ አይደለም። በቲፎዞማ አካባቢ ይበልጥ ነበር እኮ። ቲፎዞ በጣም ብዙ ነበር። ኤልያስ ለዛም ብቻውን ነበር። ኤልያስ እንዳሸባሪ ነው የተቆጠረው። ቤተ መንግስቱን አሸበረ፣ ህዝቡን አሸበረ ኤልያስ። ዛሬም እንደዚህ ነው የሚሉት። አሸባሪ ይሏቸዋል። ሁሉም ሐዋርያት ሁሉ አሸባሪ ተብለዋል። ቅዱስ ጊዮርጊስ አሸባሪ ተብሏል። ሁሉም አዲስ እኮ ነገር የለም እኮ። ሰላም አሳጣህን ብለውታል ቅዱስ ጊዮርጊስ። ኧረ እባክህ ሰላም ስጠን። እውነት ነው ይዞ የመጣው እሱ እኮ አይደል? ኤልያስንም እንደዛው ነው። ሰላም አሳጣህን እባክህ ሰላሙን ስጠን። እውነት ስለተናገረ ስለ ድሃው ስለጮኸ። ዛሬም እንደዚህ ነው የሚሏቸው። በፌስቡክ አሸበሩኝ ይላሉ። እነሱ የሚፈልጉት የራሳቸውን ድምጽ ብቻ መስማት የሚፈልጉት የራሳቸውን ሰዎች እነዚህ ምናምንቴዎቹ መስማት ነው። ሲያሞግሷቸው፣ ሲናገሯቸው፣ እነሱ የሚሉትን ሲሉ ደግመው ሲሉላቸው ያ ነው በቃ እነሱ የሚፈልጉት። አካባቢ የፈለገው ይሄንን ነው። እውነት ምን መስማት የውስጣቸውን ህሊና እንኳን መስማት አይፈልጉ። የውስጥ ነፍሳቸው የምትናገረው እንኳን መስማት አይፈልጉ። ያ እንደ መስማት የተለየ ሐሳብ እንደሚመጣባቸው ስለሚያውቁ ሶሻል ሚዲያ ይዘጋ እንደዚህ ይዘጋ የሚሉት ለዛ ነው። እውነት እንዳይመጣ፣ እውነት ህዝቡ እንዳታቅ፣ እውነት ወደ ራሳቸውን መስማት እውነትንም መስማት አይፈልጉም እነሱ ራሳቸው። ያ ነው የሚያስፈራቸው። ስለዚህ መመለስ አለባችሁ። የመመለስ ልቦና ካላችሁ ልክ እንደ ዳዊት ከሆናችሁ መመለስ እነ ዳቆን ዳዊት እና መሰሎቻቸው እነ ዳቆን ዳንኤል መሰሎቻችሁ መመለስ ከፈለጋችሁ ልክ እንደ ዳዊት አይነት መመለስ ትችላላችሁ። ወደ ንስሐ መመለስ። የሰራነው ስራ አይደለም። ከድሃው ጋር መቆም ነበረብን። በቤተ ክርስቲያናችን ህግ አፍርሰናል። የቤተ ክርስቲያናችን ህግ የሚለው ይሄንን ነው። የእግዚአብሔር ህግ የሚለው ይሄንን ነው። ይሄን ማድረግ ተጸጽተናል ብለው መመለስ፣ ወደ ንስሐ መመለስ። ከዛ ከተቸገረው ጋር ከድሃው ጋር መቆም። አይ እንደ አካባብ ደግሞ አይ ካሉ ደግሞ በዛው መቀጠል። እግዚአብሔር ይፈርዳል። መጨረሻ ላይ እኮ ፈርዷል እኮ ሌላ ስለ አካብ ፈርዷል። ምንድነው ያለው?
እግዚአብሔር ለኤልያስ ያለው እንኳን አይደለም ማለት እንኳን አካብን አይደለም በአካብ ውስጥ ደጅ ላይ ያሉ ሁሉ ውሾች እንኳን አይቀሩኝም ነው። ዛሬም ከአውሬው ጋር ቆሙ ጽዋው በወረደ ጊዜ ለአውሬው የሰገዱ ሁሉ ይቀጸፋሉ፣ እግዚአብሔር ይፈርድባቸዋል። ይሄ ነው የእግዚአብሔር እውነት። ስለዚህ አሁንም እግዚአብሔር ያለው እስከ ውሾቹ ድረስ ከቤቱ ደጅ የሚበሉት እንኳን ውሾች ድረስ እቀጣለሁ ነው። ስለዚህ ነገ ፍርድ አለ ማለት ነው። ከማይመለሱ ከሆነ በንስሐ ተመልሰው ከድሃው ጋር መቆም የማይችሉ ከሆነ ነገ ፍርድ አለ። ነገ ፍርድ ነው የሚጠብቃቸው። የእግዚአብሔር ፍርድ ደግሞ ሩቅ አይሆንም። ስለዚህ ያን አውቀው እንዲመለሱ ገና ካሁን እንዲመለሱ እንደ ናታን እንደ ነብዩ ናታን አይነት መልእክት ነግራቸዋል። መመለስ ከቻሉ እምቢ ብለው ግን የቤተ ክርስቲያንን ሕግ የቤተ ክርስቲያንን ስርዓት አፍርሰው ስርዓት አፍራሾች ስርዓት አልበኞች ይባላል። ስርዓት አልበኛ ማለት የእግዚአብሔርን ሕግ ራሱ ምጥስቆስ ወንበዴዎች እኮ ነው ያላቸው። ቤተ ክርስቲያንን መሸጫ መለወጫ ሲያደርጉ ምንድነው ያላቸው ክርስቶስ? እነዚህ ወንበዴዎች ስርዓት አልበኞች። ስርዓት አልበኝነት እኮ ነው ከገነት ያስወጣቸው አይደል እንዴ? ሕግን አለመጠበቃቸው ነው ከገነት ያባረራቸው አዳምና ሔዋን። ስለዚህ ሕግን ሁሉ መጠበቅ ተገቢ ነው። የቤተ ክርስቲያናችን ሕግና ስርዓት አለ። በዛ መሰረት እንከራከራቸዋለን፣ እንነጋገራቸዋለን፣ እውነቱን ነግራቸዋለን። ከዛ መውጣት አለባቸው እንጂ አሁን መሪያችንን ደግፍ ምናምን በሚለው አይነት ነገር የሚሄድ ከሆነ የሚጠብቃቸው ማወቅ አለባቸው። ከምዕመናን የሚጠብቃቸው እግዚአብሔርን መፍራት አለ። ለምን ነው እግዚአብሔርን የማይፈሩ? እግዚአብሔር እንዲያረጋናል አይሉም እንዴ? የሚገርመው እኮ እሱ ነው። የእግዚአብሔር ሕግ ነው፣ የቤተ ክርስቲያናችን ሕግ ነው። እግዚአብሔር ምን ይላል? እግዚአብሔር ከድሃው ጋር አይደለም ወይ? እግዚአብሔር ከሚፈናቀሉ ጋር አይደለም ወይ? ሀገራችን እንዳጠፋ ሀገራችን እንድትጠፋ ሀገራችን አጠፋም እንዴ? እንኳን አይደለም በራሳችሁ ላይ ጥቁሩን ጸጉር ነጭ ወይ ነጩን ጸጉር ጥቁሩን ጸጉር ነጭ ማድረግ የሚችለው አለ ወይ ብሏል እግዚአብሔር። ተምንድነው እግዚአብሔር ማንቶ ለምንድነው ማንቶ እንዴ? እኮ እና ወይ ገብረ መንፈስ ቅዱስ እኮ ለኢትዮጵያ እኮ 40 ዘመን ተዘግዝቀው የጸለዩላት እኮ እና አቡነ ተክለ ሃይማኖት በአንድ እግራቸው ቆመው የጸለዩላት ሀገር እኮ እንዴ! ለኢትዮጵያ ሲባል እኮ ሁለተኛው ዓለም ጦርነት እኮ ዓለምን እኮ ያቀጣጠለ በሚሊዮን እንዲረግፍ ያደረገ እኮ ነው። ችግር አለ እንዴ በኢትዮጵያ ጉዳይ ላይ? እግዚአብሔር እኮ አይደራደርም እኮ። ዛሬ ኢትዮጵያ ላይ ተነሱ እኮ እየፈረሱ እኮ ነው፣ እያየናቸው እኮ ነው። ሶማሌ ማየት እንችላለን፣ ሊቢያ ማየት እንችላለን፣ የመን ማለት ሲሪያ ማለት እነዚህ ሁሉ በኢትዮጵያ ላይ ተንኮል ይሰሩ ነው። ጣሊያን እስከዛሬ ደሃ ሀገር ሆና የቀረችው ከአውሮፓ ለምንድን ነው? ለምን ታውቃላችሁ? ከአውሮፓ ደሃ ሀገር ናት። በሙሉ ፋብሪካዎች ሁሉ በአሜሪካኖች የተያዘ በሙሉ። ከዚች በሁለተኛው ዓለም ኢትዮጵያን ከወረረች በኋላ በማርሻል ፕላን በሙሉ የጣሊያን ንብረቶች፣ የጀርመን ንብረቶች በሙሉ ፋብሪካዎች በዕዳ ተይዘዋል። ጀርመኖቹ እንደምንም ብለው ዕዳቸውን ጨረሱ። ጣሊያኖቹ ግን እስካሁን መልቀቅ አልቻሉ። ይባስ ብሎ ጣሊያኖች ዛሬ አሜሪካኖች ፋብሪካውን ለቻይና እየሰጡ ነው። ፋብሪካዎቹን ለቻይና እየሸጡባቸው የአሜሪካን ካምፓኒ ናቸው። በሙሉ ዕዳ ውስጥ ነው የከተቷቸው። እስካሁን ድረስ ጣሊያን በዛ ኢትዮጵያ ላይ ደም በማፍሰሷ ያን በማድረጓ እስካሁን መከራ እየበላች የመጨረሻው ሀገር ትቀራለች። አንደኛዋ ደም አፍሳሽዋ እሷ ደግሞ ቀኗን እየጠበቀች ነው። ኢትዮጵያን ለመሆን የምትፈልገው እሷ ቀኗን እየጠበቀች ነው። አውሬው ላይ የተቀመጠችው እሷ ከተማ እሷ እየጠበቀች ነው። አውሬው መልሶ ይበላታል።
ያቺ ታላቂቷ ከተማ የተባለችው እየጠበቀች ነው። ቀኗን እየጠበቀች ነው። እሷን ደግሞ ምናልባት እናያለን እግዚአብሔር ለዛ ካደረሰ። እስከዛ ግን በኢትዮጵያ ላይ የተነሱት ሁሉ አሁን የሚሰሩት በኢትዮጵያ ላይ የተነሱት ሁሉ በሙሉ ፈርሰዋል። ታሪክ ማየት ነው፣ ታሪክ ማንበብ ነው። ስለዚህ ኢትዮጵያ ትፈርሳለች፣ ኢትዮጵያ ሳፈኛ እናያለን የነሱ መፍረስ። ኢትዮጵያ ትፈርሳለች ብለው የሚሰሩትን ሰዎች እነሱ ሲፈርሱ እናያለን እንጂ ለዚህ ለደም አፍሳሽና ለአሕዛብ መሪ ለአላዋ መሪ ኢትዮጵያ በሱ ትቆማለች ማለት ዘበት ነው፣ ወይ ድፍረት ነው። ከሃይማኖተኛ ሰው መውጣት የለበትም። መጽሐፍን ላነበበ ሰው የቤተ ክርስቲያንን ትምህርት ታሪክ እየተማረ ላደገ ሰው የኢትዮጵያን ታሪክ እየተማረ ላደገ ሰው ይህን አይነት ቅብጥር መቀባጠር ነውር ነው። የሚጽፋቸው መጽሐፍ አያነባቸውም እንዴ? እንዴት ነው በእነዚህ ሰዎች ኢትዮጵያ ትቆማለች ብሎ ማሰብ የሚቻል? አይቻልም። ልትቆም አትችልም። ሊያጠፏት ነው የመጡት። የሚያወሩትን ንግግር ስሙ እንዴ! ስንት ዘራፊ ያስቀምጦ ህዝብ ተጨንቋል እኮ በየቦታው እያዘረፈ እያስገደለ ያለን ሰው ያለን አካል ኢትዮጵያ ሊጠብቃት መጣ። እነ ጀዋርን ቤተመንግስት ኢትዮጵያ ሊጠብቃት መጣ። አረቦችን ጓደኛ ያደረገ ሰው ኢትዮጵያ ሊጠብቃት መጣ ብሎ ማሰብ ራሱ ትልቅ በደል ነው። ኢትዮጵያ የምትጠበቀው በእግዚአብሔር ነው። ድርሳነ ኡራኤልን ላነበበ ሰው ኢትዮጵያ በማን እንደምትጠበቅ ማየት ይችላል። ኢትዮጵያ ምን አይነት ሀገር መሆኗን ማየት ይችላል፣ መረዳት ይችላል። ስለዚህ በእንደዚህ አይነት ሰዎች አይደለም፣ በእንደዚህ አይነት ሐሰተኞች አይደለም። ሐሰተኞች ሆኑ የሐሰት አባት የሆኑ የሐሰት ልጆች የሆኑ ሰዎች አይደለም ውሸት የሚዋሹ በአደባባይ ሞተ ገደለ የሚሉ ተነሳ የሚሉ ውሸትነታቸውን እኮ እግዚአብሔር ሲያጋልጥ እኮ ነው። ማንነታቸውን ሲያጋልጣቸው እኮ የማይገባን እሱ ነው። በሙሉ ያለውን ነገር እግዚአብሔር እየገለበጠው ነው። አይደለም ይሄ መሪያችሁ አይደለም እያለን እኮ ስራውን እያሳየን ነው። ማንነቱን እያሳየን ነው። ይሄ መረዳት ያስፈልጋል። በዚህ መመለስ አለብን። ስለዚህ እዛ ያሉትም አሁንም ልክ ለማላበስ የሚትሞሩ እንደ አካብ ሽማግሌዎች ትክክለኛ ለማስመሰል እውነተኛ ለማስመሰል ትክክለኛ መሪ አድርጎ ለማሳየት የምትሞክሩ የቤተ ክርስቲያን ሰዎች ከቤተ ክርስቲያን ተገላችኋል። ሕጉን ወቁ። የቤተ ክርስቲያን ሕግ ውጡ ነው የሚለው። ከህዝቡ ከምዕመናኑ ከማዕረጋችሁ ተሽራችኋል፣ ተለይታችኋል ነው የሚለው። ንስሐም ይገባችኋል። በንስሐ ተመለሱ። ሁሉም እግዚአብሔርን እንደበደልን ሁላችንም ማወቅ አለብን። ይህን ሰውዬ መሪ ነው ስንል የነበርን ሰዎች በንስሐ ካልተመለስን መሪ አይደለም እግዚአብሔር አንተ መሪ ስጥልን። ንስሐ መመለስ ማለት ይሄ ነው። ምህላ ማለት እኮ ይሄ ነው እንዴ! በንስሐ ሳይመለሱ እኮ ምህላ ማድረግም አይቻልም። ምን ብለን ነው የምንጸልየው? እስራኤላውያን በአንድ ወቅት ድሃዎች ሲበዙባቸው በሆነች ከተማ ድሃዎች በዙ እና እነዚህ ሀብታም የሆኑት በጣም ተሳቀቅን አሉ። ልጆቻችንን ድሃዎቹን ሲያዩ በጣም ይሳቀቃሉ። ስለዚህ እንዴት ነው እኛ ከድሃዎች ጋር አብረን የምንኖረው? ለምንድነው ለይተናቸው ለብቻ አውጥተን ከከተማ እዛ የሆነች ቤት ሰርተንላቸው እዛ ይኑሩ አሉ። ከዛ ከተማዋ ሰብስበው ድሃዎቹን ለብቻ ከከተማ ላይ ልጆቻችን ድሃ አዩ ብለው ዛሬም አዲስ አበባ እኮ ድሃ እናይም ነው አይደለ እየሆነ ያለው ይሄ ነው እኮ። ለዛውም እኮ የኛው አይደለም የሚያመጡት እኮ ከኳታር ምናምን ከተማ እየሰሩ ድሃውን ማፈናቀል ይሄ ነው እየሆነ ያለው። ብቻ አሉ እስራኤላውያን በዛ በወቅቱ። ከዛ ያን ካረጉ በኋላ እግዚአብሔር ደግሞ መቅሰፍት አመጣባቸው፣ በሽታ።
በሽታ እየተነሳ ልጆቻቸው እነሱን ይጨርሳል። ከዛ በኋላ ይሄ ሁሉ በሽታ መጣብን ያምናሉ እኮ እግዚአብሔርና ያምኑ እኮ ናቸው። ስለዚህ መስዋዕት እናድርግ፣ ለእግዚአብሔር መስዋዕት እናድርግ ከዚህ በሽታችን እንዲፈውሰን ብለው መስዋዕት ማድረግ ጀመሩ። በጣም ሀብታሞች ስለሆኑ በብዛት ያለው የበግ መስዋዕት ሲያረጉ ካህኑ ያን መስዋዕት ያቀርባል፣ ግን ምንም መልስ የለም። አሁንም በሽታ አይቆም። እግዚአብሔር የበግ መስዋዕት ባይፈልግ ነው የእህል መስዋዕት ይሆናል የሚፈልገው ብለው ካሁንም የእህል መስዋዕት አምጥተው ሰጡ፣ መስዋዕት አቀረቡ። አሁንም እግዚአብሔር አልሰማም። ይሄም ባይሆን ይሻላል ምናልባት ሌላ መስዋዕት እያሉ የቀያየሩ መስዋዕት ማቅረብ ጀመሩ በብዛት። ይሄ አንሶ ይሆናል ይሄም እናረጋው እያሉ ያረጋሉ። መጨረሻ ላይ ካህኑ ወደ እግዚአብሔር ይጸልያል። እግዚአብሔር ለምንድን ነው ማትሰማው? ይሄ ሁሉ መስዋዕት እየቀረበ ይሄ ሁሉ ነገር እየቀረበ ለምንድን ነው ማትሰማው? ህዝብንም ማትሰማው ሲል ጊዜ መጀመሪያ እነሱ ንስሐ መች ገቡ? ከበደላቸው መች ተመለሱ? ይሄ ሁሉ የመጣባቸው እኮ ይሄንን አድርገው ነው። አይ ሰው አካች ነው፣ አያምንም። የበደለውን በደል ማመን አይፈልግም። እንዲህ ስላረግን ነው ብሎ እንኳን አይመለስም። ይገርማል። ብዙ ጊዜ እግዚአብሔር በሚያመጣብን መከራ ውስጥ ይሄን ስላረግን ነው ይሄ የመጣብን ብለን አንልም። ከዛ ይልቅ ሌላ መፍትሄ ነው የምንፈልገው። ለዛ ይልቅ አማኝ ሆነን መታየት ነው የምንፈልገው። ይሄ ነው በደላቸው፣ ንገራቸው እንደዛ ብለን እንጂ እግዚአብሔር የመስዋዕት ጋጋታ ፈልጎ አይደለም። ነገራቸው። ይሄ ነው በደላቸው። ይሄ ነው እንደ በደላችን አሉ። በደላችንን ማወቅ አለብን መጀመሪያ። ለምንድን ነው እንደዚህ የሆነው? ለምንድን ነው የተሰደድነው? ለምንድን ነው ከዓለም የተዋረድነው? እንደዚህ ብለን እኮ ራሳችን መጠየቅ አለብን እኮ። ምን አድርገን ነው? አንድ የሰራነው ስህተት አለ ማለት ነው ብለን በንስሐ ሳንመለስ፣ ከበደላችን ሳንመለስ የመስዋዕት ማቅረብ ምንም የሚፈጀው ነገር የለም። መጀመሪያ ይሄን በድለናል ብለን በደላችን አምነን ከበደላችን መመለስ አለብን። የዛኔ እስራኤላውያን ተነስተው አንድ የበግ መስዋዕት፣ አንድ ብቻ የበግ መስዋዕት ሲያረጉ ያ በሽታው ተወገደ። አንድ እግዚአብሔር መስዋዕት ጋጋታ አይደለም የሚፈልጉ። ስለ ምህላ ቢሆን ሁሌ ምህላ አድርገናል። ምህላ ይታዘዛል፣ ምህላውን ግን የምናረገው ለምንድን ነው? ምን እንድንሆንልን? አብይን እንዲያስተካክልልን፣ አብይን እንዲጠጋግንልን፣ አብይን መንግስት እንዲያስቀጥልልን። ምንድነው ሐሳባችን? ምንድነው ምህላችን የገባል? ስለዚህ ምህላችን ተሳስተናል። አንተ በትእዛዝ በአባቶቻችን ሕግ መሰረት አላውያን መሪዎች አትምረጡ ብለህን ነበረ። አላውያ መሪ ሆንን፣ ጭራሽ ከሙሴ ጋር መሳሰልን፣ ይሄን በደልን። ስለዚህ ይሄ መጣብን፣ ኃጢአታችን ይሄ ነው ብለን ካልተመለስን በስተቀር እውነተኛ ንስሐ ማለት ይሄ ነው። እውነተኛ መመለስ ማለት ይሄ ነው። በላያችን ላይ አሕዛብ ሾመን የሁሉ ነገር እየሆነ፣ ስለዚህ መመለስ አለበት እንጂ እነዚህ ኢትዮጵያን የሚያቆዩት ሆኖ አይደለም። የምንፈልገውን ሰላምም የሚያስገኙን ሆኖ አይደለም። ማንነታቸውን በግልጽ አይተናቸዋል ብዙ ነገር እስከሚያደርጉ። ስለዚህ የንስሐችን መመለስ ይሄ ነው። መመለስ አለበት፣ ወደ እግዚአብሔር መመለስ ይሄ ነው። ኢትዮጵያውያን ማሰብ ያለብን ይሄንን ምክንያታችን ምንድን ነው እንጂ የሱባኤ ማዕት ምንም አያመጣም። የፈለገ መስዋዕት ብናቀርብ፣ ጾምም ብንጾም፣ ምንም ብናረግ ይሄ ሁሉ መስዋዕት ነው የሚባለው። ስህተታችንን ግን ማመን አለብን። በፊት ኢትዮጵያ ዛሬ ሰው የሚታረድባት፣ ዛሬ ሰው የሚሸሽባት፣ ሰው የሚሮጥባት አልነበረች። ብዙ ቅዱሳን የመጡባት ናት። ተሰደው ሰው የሚሰደድባት ሀገር ነው። እንኳን ክርስቲያኖቹ አሕዛቦቹ
እነ 9 ቅዱሳን የሚባሉት እኮ የመጡት ተሰደው ወደ ኢትዮጵያ ነው የመጡት አይደል? የዛኔ ግን የተቀበላቸው ምንድነው? ዘንዶ ነው። ኢትዮጵያ ውስጥ ያለው ዘንዶ ተቀበላቸው። እንኳን ሰው ዘንዶ አውሬ ሁሉ ሰውን የሚቀበል ነው። ሰውን የሚጠብቅ ነው። እና ወይ ገብረ መንፈስ ቅዱስ፣ ነብሮቹ፣ አንበሶቹ እነዚህ ናቸው ሲከተሏቸው የነበሩት። እንኳን ሰው አይደለም። ሰውማ እንግዳ ተቀባይ ነው። ሰውማ እግር እያጠበ እያበላ እያጠጣ፣ ይሄ ነው ታሪክ የሚያሳይ። ኢትዮጵያ እንደዚህ አይነት ሀገር ናት። ዛሬ ገጀራ ይዞ የሚጠብቅ፣ ዛሬ ሰይፍ ይዞ የሚጠብቅ፣ ዛሬ የሚገል የሚያፈናቅል የተፈጠረው ምን አድርገን ነው ብለን ማሰብ አለብን። ምን አጉለን ነው? ምን አይነት መሪ ነው የምንፈልገው? ማን ነው እንዲመራን የምንፈልገው? የእግዚአብሔር ሰው የሆነ ሰው እንዲመራን እንፈልጋለን ወይ? ፍላጎታችን ራሱ እኮ አስቸጋሪ እኮ ነው። ቄሳር ይምራን ብለን እንዴት ነው ሰላም ማግኘት የምንችለው? ቄሳር ሰላም አይሰጠንም። ቄሳር ይምራን ያሉት እኮ ፈጃቸው። ከዛ በኋላ እስራኤልን ያጠፋው እኮ ሮማውያን ናቸው። አጠፏቸው፣ እንዳለ ፈጇቸው። ሰላም የሚሰጣቸውን ስቀለው ብለው ስቀለው ነው እኮ ያለ ቤተክርስቲያን አይደል ሰቀልናት። የእግዚአብሔርን ሕግ አባቶቻችን ያቆዩትን ሕግ እኮ ነው የሰቀል ነው። አንፈልግም ያለው ቤተ መቅደስን እግዚአብሔርን የሚጠራ ሰው አንፈልግም መሪ ብለን ስቀለው ብለን አሕዛብ መሪ ቄሳርን ነው የፈለግነው። ቄሳር ደግሞ ልክ ነው ያገባን። ያሰደደን ቄሳር ነው። ያስራበን ቄሳር ነው። በዓለም ምድር ያዋረደን ቄሳር ነው። ይሄን ማመንና መቀበል ያስፈልጋል። ዛሬ በየጎጣችን በየመንደራችን እየተፈነቀልን እየተወሰድን እየተገደልን እየታሰርን ያለው ይሄ ነው። ቅዱስ ዳዊት በንስሐ በተመለሰበት ጊዜ ያለው ይሄ ነው። ልጁ ሲያሳድደው ንስሐውን ነው የሚያስበው የነበረው። ልጅ ያሳደደኝ አይልም። ብዙ ችግራችን ይሄ ነው። ልጄ እንዲያርጎኝ ልጄ ምናምን አይደለም። አሁንም አብይ እንዲያርጎኝ አብሩ ብቻ ማለት አያዋጣም። አሕዛብ ነው አብይ ይሄን ነው ማድረግ የሚችለው። ቄሳር ነው። ይገላል፣ ያርዳል። ሌላ ምንም ሊያደርግ አይችልም። መሬትን ይቀማል፣ ይዘርፋል። ይሄን ነው ሌላ ቄሳር ነው። ክርስቶስ አይደለም እኮ ቄሳር ነው። አቆም ክርስቶስ ነው። የቄሳር ስራ ነው እየሰራ ያለው። ማረድ መግደል ነው። ሌላ ስራ የለው። ቄሳር ከዚህ በላይ ባህሪ አይቀየርም። ተኩላው ይሄን ነው። ስጋ ነው የሚፈልገው፣ ስጋ ነው። ደም ማፍሰስ ነው የሚፈልገው፣ ደም ማፍሰስ ነው። ሌላ ዓላማ የለውም። ሌላ መመለሻ በፈለገ ብንቀባባው ሊሆን አይችልም። የእግዚአብሔር ሰው መሆን አለበት። ይህን ማመን አለብን። ለኢትዮጵያ ትንሣኤ መሆን የሚችለው እንደዚህ አይነት ሰው ብቻ ነው። እኛ በኦርቶዶክሳውያን መካከል በእኛ መካከል ይሄ መተማመን መግባት አለበት። ልክ ነው፣ ይሄ በዚህ በደላችን ምክንያት ነው ብለን ማመን አለብን። ወደ ንስሐ መመለስ አለብን። ያ ካልተመለስን ግን የፈለገውን መስዋዕት ብናቀርብ እግዚአብሔር ሊመለስ አይችልም፣ ሊቀይርልን አይችልም። በየቤታችን ዛሬ ክብራችን ወርዶ እየታፈንን ያለነው ነው። በአሕዛቦች እየተገደልን ያለነው ኃይላችንን አንይዝ ብለን እግዚአብሔርን አንይዝ ብለን ነው። ወደ እግዚአብሔር መመለስ አቅቶን ነው። እውነተኛ መመለስ በሕጋችን በቤተ ክርስቲያናችን ሕግ የተቀመጠውን ሕጎች ይዘን ይሄ ነው ሕጋችን ብለን እስካላልን ድረስ ፍትሐ ነገሥት ነው፣ ፍትሐ መንፈሳዊ እግዚአብሔር አባቶቻችን የሰጡን ይሄ ሕግ ነው፣ በዚህ ሕግ መንገድ ነው የምንተዳደረው ማለት እኮ እንችላለን። አንተዳደርም እናንተ ሕገ መንግሥት የምትሉት ሕግ አራዊትን አንቀበልም ብላችሁ መተው ትችላላችሁ። ፍቅር የሌለው ሕግ፣ ባልንጀራ እንደራስ አድርገህ ውደድ የሚል ሕግ የሌለው፣ ተባላ ተለያይ የሚል፣ በቋንቋ ተከፋፈል የሚል የአውሬ ሕግ፣ የዲያብሎስ ሕግ አንቀበልም ማለት መብታችን ነው። እኛ የምንቀበለው ስለ ፍቅር የሚሰብክ ነው። ፍትህ መንፈሳዊ የሚሰብከው ይሄንን በሃይማኖት እንድንጸና ነው። የተራበውን እንድናበላ፣ የተጠማውን እንድናጠጣ፣ ይሄን ነው የሚያዘን። ወገናዊነት ሳይሆን አሕዛቦችን ሌላት ያላመኑትንም እንኳን እንድናበላ እንድናጠጣ
ይሄ ነው ህጋችን። ይሄ ነው ህግን መተዳደር ያለብን እንጂ በአሕዛብ ህግ አንተዳደርም። በቄሳር ህግ አንተዳደርም። እኛ የምንተዳደረው በክርስቶስ ህግ ነው። ፍትሐ ነገሥት ማለት ይሄ ነው ብለን መመለስ አለብን እንጂ ክርስቶስን ሰቅለን ቄሳር ንጉሳችን ነን ብለን ምንድነው የምንጠብቀው? ደም ከመፍሰሱ ወዲያ እስራኤላውያንን አጠፋቸው። ቄሳር ሊወድህ አይችልም። ቄሳር ይገላል፣ ያርዳል፣ መሬትን ይወስዳል፣ ያፈናቅላል። ይሄ ነው ስራቸው። ከዛ የሚቀየር ነገር የለም። ስለዚህ መመለሳችን እውነተኛ መመለስ መሆን አለበት። ከቄሳር ጎን የቆናችሁ ከቄሳር ጎን አትቆሙ። ቆመው ነበር፣ በዛው ካህናት ሁሉ ቆመው ነበር። ቄሳር አንተ ንጉሳችን፣ እነሱ ናቸው ሲሰሩ የነበሩት ይሄን ስራው። ክርስቶስ እንዲሰቀል ሲፈልጉ ነው። ሊቃውንቱ እኮ ናቸው። ያውቃሉ እንደሚወለድ እንደሚመጣ ያውቃሉ፣ እንደሚያድን ያውቃሉ። ያበላቸውን ያጠጣቸውን ስቀለው ብለው ቄሳር ደም የሚያፈሰው ያኔ የፈለጉት ያኔ የመረጡት። አሁንም የሆነው ይሄ ነው። መለወጥ ካለብን እውነተኛ መመለስ፣ ንስሐችን እውነተኛ ንስሐ መሆን አለብን። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። በጎደለ እንግዲህ እግዚአብሔር ይሙላ። ሼር አድርጉና ብዙ ሰዎች እንዲሰሙ መልእክቱን ይደርሳቸው አድርጉ። እግዚአብሔር የፈቀደላቸው እንግዲህ ከሰሙ ጥሩ ነው፣ ከተመለስን ጥሩ ነው። እግዚአብሔር ይስጥልን። ከጎደለ እንግዲህ እግዚአብሔር ይሙላ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። መልካም ቀን። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን